ማስረጃ ካስወረደ ትወርዳለህ ማለት ነው። ሚዩት አድርግ። ሚዩት አድርግ። በቃ እኛ አይደለም አልኳ። በደንብ ሁለት ጆሮዎች አለን የምንሰማንን ማስረጃ 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 ያለማቋረጥ እንደዚህ ብለህ ስላልክ አይደለም። ቅድም ተመልሶልሃል። ዶግማ አይደለም ብሎሃል። አንተ ዶግማ ነው ብለሃል። በራስህ መጽሐፍት እንግዲህ በራስህ መጽሐፍት እየተቀጠቀጥክ ነው ማለት ነው። እኛ መቼ እንትን የአፋርኛ ቃል ነው አለ ምለው ደጋግማ አሁን ይህንን እውቀት ብለህ የምትናገር። ስለዚህ ዶግማ የሚለው እምነት ነው። እምነት አለ ንገረኛ። የተጠየቀውን ትመልስልኛለህ። አሁን ስትከፍት የጠየቅኩ እንድትመልስልኝ ከፈለግ አር ካልሆነ ግን ይኸው ቃሌን አከብራለሁ። እጄ በተን ላይ ነው ያለው። ታች አወርድሃለሁ ማለት ነው። ቴንክ ዩ ልክ በመደማመጥ ብናወራ መልስ ስለሌለ መመለስ ስለማችል አውርደኝ። ዶግማ የሚለውን ቃል ሳታውቁ ቤተክርስቲያንን ለመውቀስ ትሞክራለህ። በቃ this is ኦርቶዶክስ። ስትያዙ እንደዚህ ገለባ ትሆናላችሁ ማለት ነው። በጩኸት ብቻ ለመጮት ፈልጋለን እንዴ? ሰው ተደማምጦ እንኳን አያወራም እንዴ? እኛ እኮ ተደማምጠን ነው የምናወራ። እሰድብሻለሁ። መጥፎ ቃል እዚህ ቤት አውርድ። ሌላ ቤት ባገኝሽ ግን እሰድብሻለሁ። ከዚህ በኋላ ስማኝ ብራዘር፣ ነግሬሻለሁ። ከዚህ በኋላ ነምከናፍተ መስገኒ ይላል። ነምከናፍተ መስገኒ ይላል። ቤታ ሚቲ ኢሳኒ ንዋርከ ሴነኒ ስርቲ ቀቡ ቀብና ነገሩ ልብሽ እንደ ሃናን ይኸውልሽ፣ እንደ ሃናን ልብሽ ነው የምሰምረው። ነግሬሻለሁ። አዱኛ ተናፊ ታጢላ ባሱ ቀብና ብራዘር፣ እኔ ለማበሳጨት እንደሆነ ይገባኛል። ስርዓቱን ልንገርህ፣ የቤተክርስቲያን ስርዓት ልንገርህ። ከዛ ደግሞ ምን ላይ እንዳለ ልንገርህ። ስማኝ ብራዘር፣ ስማኝ። ቤተክርስቲያናችሁ ቤተክርስቲያኔ ጥምቀት ስርዓት ሳይሆን ዶግማ ነው ብለሃል። አሁን ስርዓት አልፈልገው። ቤተክርስቲያን ጥምቀት ዶግማ ነው ብላ ያለችውን ማስረጃ አምጣ። ዶግማ ያለችው ማስረጃ። እግዚአብሔር ይባርክ። እሺ ይኸውላችሁ ማስረጃ የቤተክርስቲያን የቤተክርስቲያን የብቱ ማውጫ ላይ ውጣና ከመጀመሪያ ጀምሮ ነው የማነበው። የብፁዕ ወቅዱስ አቡነ ማቴዎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት። ከዛስ መልእክት 1 ይላል፣ መቅድም 2 ይላል፣ መቅድም 5 ይላል፣ መግቢያ 15 ካለ በኋላ ክፍል 1 ይልና እምነት ይላል። እዚህ ጋር አይታችሁ ከሆነ ሐዋርያቱ የማያውቁት ነገረ ድነት ይለዋል። ወንድማችን ርዕስ አድርጎ የፈጠረው ይህን ነው። ኦኬ። ከዛ በኋላ ጥምቀትን ስርዓት አድርጎ አስቀመጠው። ቤተክርስቲያናችን ደግሞ እንዲህ ብላ ታስቀምጣለች። ኦኬ። ምን ይላል? እምነት ትልና ሀልዎተ እግዚአብሔር ስነ ፍጥረት፣ እንደገና 5ቱ አዕማደ ምስጢር ይላል። 5ቱ አዕማደ ምስጢር ውስጥ ይሄ ዶግማ ወይም ደግሞ ዶክትሪን ውስጥ ምን ይካተታል? አንደኛ ምስጢረ ሥላሴ፣ ሁለተኛ የአንተን ገለጻ ደባብራ አልፈልግም። እዚህ ላይ ቤተክርስቲያኗ እምነቴና ስርዓቴ ነው ብላ ማስቀመጠች ላይ ልጨርስልህ ብራዘር፣ እዚህ ጋር ብራዘር መጽሐፉ እኮ የራስህን ነገር አታስገባ። ዶግማ ሚለውን ታሳይኛለህ። ዶግማ ሚለውን መሰረታዊ አስተምህሮ ነው ብላ የምትለውን ወይም መሰረታዊ ትምህርቴ ነው ብላ ያለችውን ማስረጃ ታሳይኛለህ ቃል በቃል። እሺ ልጨርስልህ መጀመሪያ። ልጨርስልህ። ኦኬ። ምንድን ነው ደንግጦ ሮጠ። አስገባው፣ እስከሱ ጋር አውራ። አንተ ትንሽ እውቀት የለህም መሰለኝ። እሺ ልጨርስልህ። እንዳንተ አይነቱን እየገረፍኩ ነው ማሰምረው አይደለም። አንተ ሊቃውንትን እየገረፍኩ ነው ማሰምረው። ሮጠ፣ ደንግጦ ሮጠ። አይወላችሁ ስሙኝ። እኔ ፊት ወንድም እንዲቀና ብላት ነው ብራዘር። አንተ ና በለው እንዴ፣ ና በለው። ከእነዚህ 5ቱ አዕማደ ምስጢራት አረ ላንብብልህ ብራዘር፣ አዕማደ ምስጢር የሚለውን ነገር አንተ አታሳየኝም ከመጽሐፍ ቅዱስ ራሱ ብሮዬ የሰማኝ ነው።
አሁን መሰረታዊ ትምህርት ነው። እውቀት ፈልጋለህ? እውቀት ፈልጋለህ? አረ አንተ ያሰምር ላንብብ። እሺ እዚህ ጋር 5ቱ አዕማደ ምስጢር ይላል። እነዚህ 5ቱ አዕማደ ምስጢራት ምስጢረ ሥላሴ ይሏል፣ ምስጢረ ሥጋዌ ይላል፣ ምስጢረ ጥምቀት። 5ቱ አዕማደ ምስጢራት ነው የሚካተተው። ይሄ ማለት ምን ማለት ነው? እምነት ማለት ነው። ክፍል 1 ላይ ከላይ አይተህ ከሆነ እምነት ይሏል። እምነት ማለት ምን ማለት ነው? ዶክትሪን። እምነት ደግሞ የሚመሰረተው ከምንድን ነው? ከዶክትሪን ነው። ከትምህርት ነው። አዳምጠኝ። የቤተ ክርስቲያኖቱ ስርዓት ደግሞ ልንገርህ። የቤተ ክርስቲያን ደግሞ ስርዓት ልንገርህ። አንተ ጥምቀት ስርዓት ነው ትላለህ። የቤተ ክርስቲያን ስርዓት ደግሞ ልንገርህ። የቤተ ክርስቲያን ስርዓት ልንገርህ። ይኸውላችሁ ስሙኝ። የቤተ ክርስቲያን ስርዓት ልጨርሳ ምንፈራ ስርዓቷን ልንገርህ። ስርዓቱን ልንገርህ። የቤተ ክርስቲያን ስርዓቱን ልንገርህ። ጌታ ምስክር ዛሬ ገብቷል። እንደዚህ ነው። ስማ እሺ እዚህ ጋር ምን ይላል? ከላይ ምን ይላል? ክፍል አንድ ከስር ርዕሱ ምን ይላል? እምነት ይላል። እምነት ማለት ምን ማለት ነው? ዶክትሪን ማለት ነው። ያ ማለት አንተ ስለማይገባ ስማ፣ ዝም ብለህ አንተ ስማ፣ ብራዘርዬ አንተ ስማ እንጂ ብሮ፣ አይዞህ ብሮ፣ አይዞህ። እምነት ማለት ምንድን ነው ያልከው ነገር እምነት ብለህ የምትለውን ጉዳይ ቤተክርስቲያን የምታምነውን እምነት እና ስርዓተ አምልኮን የውጭ ግንኙነት ለውጭ ያሳወችበት ጉዳይ ነው። ኦርቶዶክስ ተዋሕዶ ቤተ እምነት። ስለዚህ እምነት ስርዓቱን ላሳይህ። አሁን ስማ፣ እኔ ማምነው እምነት ያልኝ። ኧረ ቆይ ተረጋጋ ብሮዬ፣ ተረጋጋ። ዛሬ ብራዘር እኔ አሪፍ አድርጌ ነው ሁለተኛ ድርሽ እንዳትል ማድረግ። እሺ ስማ፣ እምነት ባለችው ቅድም እንዳሳያችሁ ስማ፣ ቅድም ባሳያችሁ ከጀርባዋ ላይ ቤተክርስቲያኗ ስርዓት እምነቴና ስርዓተ አምልኮ ይሄ ነው ብላ ያለችውን ጉዳይ የዘረዘረች ነው። በውስጡ ያለው ከላይ ምን ይላል? እምነት ይላል። ስማ እምነት ይላል። መጀመሪያ እምነት ይላል። ዝም ብለህ ስማ ብሮ ዝም ብለህ ስማ። አይዞህ ብሮ እስኪ እሺ። ከተዘረዘሩ ውስጥ ሀሎተ እግዚአብሔር፣ ስነ ፍጥረት እነኚህ በዝርዝር ይሄ ማውጫው ነው። ስሙ፣ ይሄ ማውጫው። ጥምቀት ምን ብሏል? ዶግማ ነው ብሏል። ደምሮ የሚባል ሰውዬ ማን ብላ ነው? ኦርቶዶክስ ዶግማ ነው ብላ ታምናለች ብሏል። እሺ ኦርቶዶክስ ተዋሕዶ ቤተ እምነት ከምታምናቸው በዝርዝር ካስቀመጠቻቸው መካከል ውስጥ በዝርዝር ምን እምነቴ ነው ብላ የምታምነውን ጉዳይ ማለት ነው። ደን ሀሎተ እግዚአብሔር ቆይ አንተ ሚዩት አድርግ ብራዘርዬ። ሚዩት አድርግ ወይም ችግር የለውም። ሀሎተ እግዚአብሔር፣ ስነ ፍጥረት፣ 5ቱ አዕማደ ምስጢር ትላለች። ደግሞ ከዛ ደግሞ በ5ቱ አዕማደ ምስጢር ውስጥ ደግሞ ከሚካተቱ መካከል ውስጥ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ትላለች። የቱ ውስጥ የሚገኙት? እዚህ ውስጥ ምንድን ነው የሚባለው? እምነት በላ ደሜ አንድ ጊዜ እኔን የሚታረግ አትረብሽ። አንድ ጊዜ አትረብሽ። እኔም አወራለሁ እኮ ዝም ብላለሁ። ለእኔም ትፈቅዳለህ? ታወራለህ ብሮዬ፣ ታወራለህ። እሺ ወንድሞቼ፣ እናቶቼ አንድ ጊዜ ላሳችሁ፣ በድጋሚ ላሳያችሁ። ይሄ በኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ መጽሐፍ ነው። ቤተክርስቲያኗ የምታምናቸውን እምነቶች በጠቅላላ እምነቴ አንድ ስርዓተ አምልኮዬ ብላ የምታምነውን እምነት በዝርዝር ያስቀመጠችው መጽሐፍ ነው። ስሙ፣ አሁንም እዚህ ያላችሁ ምን ብላ? እምነቴ ስርዓተ አምልኮዬ ብላ ኦርቶዶክስ ተዋሕዶ ቤተ ክርስቲያን። እምነት እና አምልኮ ምንድነው? ስርዓተ አምልኳ በምንድነው? በማውጫ ወይ ነው በዝርዝር ተቀምጧል። ይሄ የቤተ ክርስቲያኗ እምነት ነው፣ ሁሉም ማለት ነው እዚህ ውስጥ ያለው በጠቅላላ።
እምነት ብላ ካለቻቸው ውስጥ በዝርዝር ቆይ አንዴ ወይ ኤርሚዋ አባኮ እምነት ብሎ የሚለውን እኮ ዶክትሪን ነው ብሎ አሳይቶሃል። ቅድም ነጥሎ አንተ ከምታብራራው እሱ ያብራራው እሱ ያብራራው። እምነት ብሎ የሚለውን ዶክትሪን ነው ብሏል። እየጠበቁ ስለሆነ እሱ ያብራራው። እሱን ትልቁ ላይ ያለው። እሺ ወንድሞቼ እናቶቼ ቅድም እንግዲህ አይታችኋል። ጥምቀት ስርዓት ነው ብሎ ሲናገር ነበር ወንድማችን። ነገር ግን ጥምቀት በምን ውስጥ እንደሚካተት አይተናል። ክፍል 1 ላይ በእምነት ውስጥ እንደሚካተት አይተናል። ኦኬ ክፍል 2 ላይ ደግሞ ስርዓት፣ አሁን ወንድማችን ጥምቀትን ከስር ስርዓት ውስጥ ከቶታል። ነገር ግን ስርዓት ውስጥ ምን አለ መሰላችሁ? ስርዓተ ጾም አለ፣ ስርዓተ ጸሎት አለ፣ ስርዓተ ምጽዋት አለ፣ ስርዓተ ስግደት አለ፣ ስርዓተ በዓላት አለ። እንደገና ደግሞ ስዕል፣ መስቀልና ነዋያተ ቅድሳት። እነዚህ በክፍል 2 ውስጥ ስርዓተ አምልኮ ውስጥ የሚካተቱ ናቸው። ስርዓተ አምልኮ ውስጥ ኦኬ። ይሄኛው ክፍል 1 ላይ ደግሞ እንደምታዩት ምን አለ? እምነት ማለት ደግሞ ምን የምንልበት ነው? የምንድንበት ነው። የዘላለም ሕይወት የምናገኝበት ነው እምነት። አንድ ሰው እምነት ወይም ደግሞ ዶክትሪን ከሌለው የዘላለም ሕይወት ሊያገኝ አይችልም። ዶክትሪናችን ደግሞ የተመሰረተው በምንድን ነው? በ5ቱ አዕማደ ምስጢራት ነው። እዚህ ጋር 5ቱ አዕማደ ምስጢራት ይላል። እነዚህ 5ቱ አዕማደ ምስጢራት ምንድን ናቸው? ምስጢረ ሥላሴ፣ ምስጢረ ሥጋዊ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ትንሣኤ ሙታንና ምስጢረ ትንሣኤ ሙታን። እነዚህ አምስቱ በእምነት ውስጥ ይካተታሉ። ከዛ ባሻገር በእምነት ውስጥ ምን ደግሞ ይካተታል? 7ቱ ምስጢራተ ቤተክርስቲያን ይካተታል። ከዚህ ውስጥ ጥምቀት መጀመሪያ ላይ ዶግማ ላይ የነበረ ወይም ደግሞ 5ቱ አዕማደ ምስጢራት ላይ የነበረ ነው። ደግሞ እዚህ 7ቱ የቤተክርስቲያን ምስጢራት ላይ ይገባል እና ሌላስ ምስጢረ ሜሮን ይገባል። ሌላስ ምስጢረ ቁርባን ለሁለተኛ ጊዜ ይገባል። ሌላስ ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ ቀንዲል ይካተታሉ። እነዚህ ምንድናቸው? እምነት ናቸው። የቤተክርስቲያን ስርዓት አይደሉም። መጀመሪያ ቀኖናና ዶግማን መለየት አለብህ ወንድሜ። እምነት። ጥያቄ ካላችሁ መቀጠል እንችላለን። ከዚህ በኋላ ጨርሻለሁ። እሺ አባባ እና መጽሐፉን ፊት ለፊቱ ላይ አድርገው። ቴንክ ዩ። እጅግ ስጠብቀው የነበረ ቀን ነበር። መልካም መጽሐፍ እንደዚህ ፊት ለፊት ላይ ተገልጠው ማውራት እንዴት ጥሩ መሰላችሁ። አሁን ደምረው ሲያወራ ምን አለ? እምነት ብሎ የሚለው ዶክትሪናችን ነው አለ። እምነት ብሎ የሚለው ዶክትሪናችን ነው። ስለዚህ ሀልዎተ እግዚአብሔር፣ ስነ ፍጥረት እና 5ቱ አዕማደ ምስጢር ተብሎ ተባለበት ሀለ ሐመሰ ብሎ ተባለበት ጋር 5ቱ አዕማደ ምስጢር በተባለበት ከሀ እስከ ሰ ድረስ ባለው ላይ ያው ሥላሴ፣ ሥጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታንና እነኚህ ተዘርዝረዋል ማለት ነው። ቁርባን እነዚህ ዶክትሪኖቻችን ናቸው አለ። ምክንያቱም እምነት ብሎ የሚል ከላይ ስላለ ልብ በሉ። ከዛ ቀጠለና ደግሞ 7ቱ ምስጢራተ ቤተክርስቲያን የሚባሉትን ጥምቀት እና ሜሮን፣ ቁርባን፣ ክህነትና ተክሊል፣ ንስሐ፣ ቀንዲል እነዚህም ጭምር እምነት ናቸው። እምነት ማለት ዶክትሪናችን ነው አለ። ቤተክርስቲያኒቱ ግን እነዚህን ብቻ አይደለም ዘርዝራ የተወቹ። ልብ በሉ 5ቱ አዕማደ ምስጢርና 7ቱ ምስጢራተ ቤተክርስቲያን እዚህ ጋር ነው የምናወራው። እንዳትገባ ማንም ሰው በዚህ ነው የምናወራው። እንዳትገባ ማንም ሰው አልገባም። ማንም ሰው ጸጥ ብለህ ስማ ብራዘርዬ። ቴንክ ዩ። ስንጨርስ እሰጥሃለሁ እና ልብ በሉ ደምረው ቤተክርስቲያኒቱ እምነት ብሎ በሚለው ጋር 5ቱ አዕማደ ምስጢርና 7ቱ ምስጢራተ ቤተክርስቲያን ዘረዘረና እነዚህ ዶክትሪኖቻችን ናቸው አለ። ቤተክርስቲያኒቱ ግን አላበቃችም። ልብ በሉ ቤተክርስቲያኒቱ ግን አላበቃችም። እምነት ብሎ በሚለው ክፍል ላይ ክፍል 1፣ ክፍል 2 ክፍል 1 ሀልዎተ እግዚአብሔር፣ ክፍል 2 ስነ ፍጥረት፣ ክፍል 3 ላይ 5ቱ አዕማደ ምስጢር፣ ክፍል 4 ምስጢራተ ቤተክርስቲያን ካልች በኋላ ክፍል 5 ገና እንቀጥላለን። ክፍል 5 እምነቴ ብላ በምትለው ዶክትሪን በምትለው ውስጥ ቅዱሳት መጽሐፍት አሉ። ኦኬ፣ በቅዱሳት መጽሐፍት ውስጥ እነ ገድላት፣ ድርሳናት ሁሉ ጭምር አብሮ ይካተታሉ። አዋልድ ናቸውና ማለት ነው። ክፍል 6 ተውፊት ብላለች።
ክፍል 7 ክብረ ቅድስት ድንግል ማርያም አለች። ገልብጣ ወደ እምነታቸው ዶክትሪናቸው ማለት ነው። ክፍል 8 ክብረ ቅዱሳን ካለች በኋላ በክብረ ቅዱሳን ውስጥ ክብረ ቅዱሳን መላእክት ቅዱሳን፣ ነቢያት አለ፣ ሐዋርያት አለ፣ ሰማዕታት አለ፣ ጻድቃን ካለ በኋላ ላይ ይታያችኋል የቤተክርስቲያኒቱ ዶክትሪን ክብረ አጽመ ቅዱሳን። የቅዱሳን አጽም እንኳን ዶክትሪኗ ነው ቤተክርስቲያኒቱ። ኦኬ እምነት ብሎ በሚለው ውስጥ ነው ይሄ ሁሉ የተዘረዘረው። ልብ በሉ። ክፍል 9 ቤተክርስቲያን፣ ክፍል 10 ታቦት፣ ክፍል 11 ሃይማኖትና ምግባር ማለት ነው። ኦኬ አሁን ልብ በሉ። እነዚህ ሁሉ እምነት ብሎ በሚለው ውስጥ እሱ ቅድም ዲፋይን ሲያደርግ እምነት ማለት ዶክትሪናችን ነው ብሎ ባለበት ውስጥ ቤተክርስቲያኒቱ የሰዎች የበሰበሰ አጥንት ሁሉ ዶክትሪን ነው እያለች ትላለች። የሰዎች የበሰበሰ አጥንት፣ ሰው ሲሞት ይበሰብሳልና የሰዎች የሞቱ ሰዎች የበሰበሰ አጥንታቸው ዶክትሪኗ ናቸው። ታቦቷ ዶክትሪኗ ነው። ኦኬ ታቦቷ ዶክትሪኗ ነው። ቅዱሳት መጽሐፍ ተብሎ በተባሉት ውስጥ ገድላት ድርሳናት ሁሉ ጭምር ሳይቀር የመጽሐፍ ቅዱስ ልጆች ናቸው። አዋልድ ተብሎ ስለሚጠሩ እነ ገድለ ተክለ ሃይማኖት ሌሎችም ሙሉ በሙሉ ጭምር ሳይቀር ምኗ ናቸው ማለት ነው? ዶግማዋ ናቸው ማለት ነው። ኦኬ ክፍል 2 ላይ ነው ስርዓተ ቤተክርስቲያን ብሎ የሚለው ያለው። እነዚህ ሁሉ እስከ ቁጥር 11 ድረስ ሃይማኖትና ምግባር ብሎ የሚለው ጋር ድረስ ያለው እምነት ብሎ በሚለው ውስጥ የተካተቱ ናቸው። ደምረው ምን ብሎናል? ይሄ ሁሉ እምነት ብሎ የሚለው እምነት 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 ያለን እምነት ብሎ በሚለው ውስጥ የቅዱሳን አጽም ወደ ላይ አንድ የወንድምነት ቆይ ወደ ላይ እዛው መልስልኝ። ከክፍል 1 እኔ ክፍል 1 ላይ ነኝ ያለሁት። ሃይማኖትና ምግባር፣ ታቦት፣ ቤተክርስቲያን፣ ክብረ አጽመ ቅዱሳን፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ ቅዱሳን መላእክት። ተመለስ ወደኋላ ተመለስ ወንድምነት ወደኋላ ተመለስ ላይ ያርገው። ኦኬ ክብረ ቅድስት ድንግል ማርያም፣ ትውፊት፣ ቅዱሳት መጽሐፍት ሚስጥረ ቀንዲል፣ ንስሐ፣ ተክሊል፣ ክህነት፣ ቁርባን፣ ሜሮን፣ ጥምቀት፣ የሙታን ትንሣኤ ማለት ሚስጥረ ትንሣኤ ሙታን፣ ቁርባን፣ ጥምቀት፣ ስጋዌ፣ ስላሴ፣ ሚስጥር፣ አምስቱ አዕማደ ሚስጥር ተብሎ የሚባሉት ናቸው። እነሱ ስነ ፍጥረትና ሀልዎተ እግዚአብሔር እምነት ብሎ በሚለው ካታጎሪ ውስጥ ነው የተመደበው። ልብ በሉ። እሱ ምን አለ ቅድም? እምነት ማለት ዶክትሪናችን ነው ብሎ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳልኳችሁ አሰስ ገሰሱ ሁሉ እምነቷ ነው። አምስቱ አዕማደ ሚስጥር እምነታችን ነው ብሎ የሚለው ውሸት ነው። ራሱ አሁን በተናገረው ላይ ቅድም ሪከርድ ተደርጓል። ማንም አልረበሸም። አበቃው ስትል ነው ጥያቄ ስትል ነው የተው ነው። አንተ አይደለም ሰዓት የምትመድብልኝ። ስለዚህ ምን አለን ማለት ነው? ዛሬ እንደተሜ ነው አባቴ ዛሬ እንደተሜ ነው። ስለዚህ ምን እያለ ነው? እምነት ብሎ በሚለው ውስጥ እስከ 11ኛው ክፍል ድረስ የተዘረዘረው የቤተ ክርስቲያኒቱ ዶክትሪን ነው። ማን ነው ያለው? ደምረው ነው ያለው። ኦኬ ስለዚህ የቅዱሳን አጽም ሁሉ ዶክትሪኗ ነው ማለት ነው ቤተክርስቲያኒቱ። ታቦትም ዶክትሪኗ ነው። ታቦትም ዶክትሪኗ ነው። ኦኬ ስለዚህ እነዚህ ሚስጥራት ተብሎ የሚባሉት ብቻ አይደሉም ዶክትሪን የሚባሉት። እምነት ብሎ በሚለው አሁን አልገባ እኔ ጨርሼ ልሰጥ ስለምን የምትገባ እኔ ከፈለኩ 15 ደቂቃ ጨርስና ይስጥ። ልክ እንዳንተ ጥያቄ ያላችሁ እንዳልክ ማለት ነው። ከዛ ኤርሚ ይሰጥሃል። አጠቃላይ ይሰጠው ስለ 18 ጊዜ እኮ ገባ። ስለዚህ እነዚህ ነገሮች ግልጽ ሆኖ ተጽፈዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዶክትሪን ዶግማ ብለው ሲሏችሁ፣ አምስቱ አዕማደ ምስጢር ብለው ሲሏችሁ ውሸት ነው፣ እንዳትቀበሏቸው። መጽሐፍቶቻቸው ጋር ይዟቸዋቸው ነው። አይ ሰባቱ ምስጢራት ቤተክርስቲያን አምስቱ አዕማደ ምስጢር ነው፣ ውሸት። እምነት ብሎ በሚለው ውስጥ እስከ ቁጥር 11 ድረስ የተዘረዘረ ሁሉ በሙሉ እምነቷ ነው። ክፍል 2 ብሎ በሚለው ይሄ ክፍል 1 ነው። ክፍል 2 ብሎ የሚለው ነው ስርዓተ ቤተክርስቲያን ብላ ያለችው። በክፍል 1 ውስጥ የተዘረዘሩት በሙሉ የቤተክርስቲያኒቱ ዶክትሪኖች ናቸው። ስለዚህ ደምረው ይሄን ያረጋገጣልን። ሪከርድ ተደርጓል። የምትለው ነገር ካለ ማለት ትችላለህ። አሁንም እዚህ ጋር ወንድሞቼና እህቶቼ ግር እንዳትሰኙ፣ አሁንም አምስቱ አዕማደ ምስጢራት ወይም ደግሞ ዶግማችን የእምነት መሰረታችን ነው። ከዛ ባሻገር ግን አሁን ኤርሚያስ አበበ እየተናገረ ያለው አጽምም ዶግማ ነው ደምረዋል እያለ ያለው አላልኩም።
አላልኩም። እኔ እዚህ ጋር አምስቱን አዕማደ ምስጢራት እነዚህን አምስቱን አዕማደ ምስጢራት እምነት ብዬ እያስረዳሁኝ ምን ብዬ ተናግሬያለሁ? ምስጢረ ሥላሴ ሥጋዌ፣ ጥምቀትና ቁርባን፣ ትንሣኤ ሙታንን በአምስቱ አዕማደ ምስጢራት ተካቶ የሚገኙ ዶግማችን ነው እምነታችን ነው ብለናል። ይህንን ከዛ ባሻገር ደግሞ ምስጢራተ ቤተክርስቲያን ሰባቱ ምስጢራተ ቤተክርስቲያን ሰባቱ ምስጢራተ ቤተክርስቲያን ማለት አዕማደ ምስጢር አይደለም ብዬ ነግሬያቸዋለሁ። አዕማደ ምስጢር ምንድነው ብዬ ነግሬያቸዋለሁ። ዶግማ ነው ብዬ ነግሬያቸዋለሁ። የምንድንበት ነው ብዬ ነግሬያቸዋለሁ። ሰባቱ ምስጢራተ ቤተክርስቲያን እኛ የምንድንበት አይደለም። ገባችሁ? ወይም ደግሞ ዶግማችን አይደለም። ሰባቱ አዕማደ ምስጢር ሰባቱ የቤተክርስቲያን ምስጢራት ዶግማችን አይደለም። ነገር ግን ከዶግማ ውስጥ ቁርባንና ጥምቀት ተካተዋል። ይሄ ደግሞ ስርዓተ ቤተክርስቲያን ውስጥ ያለ ነው ብዬ አስረድቻለሁ። ወረድ አለና ደግሞ ምን አለ? ምዕራፍ 5 ምዕራፍ 6 ምዕራፍ 7 ጠቀሰና ዶግማ ነው አለ። በተአምር ምዕራፍ 5 ምዕራፍ 6 ምዕራፍ 7 የትኛውም የቤተክርስቲያናችን መጽሐፍ ዶግማችን ነው መዳኛችን ነው ብሎ ሊያመጣልን አይችልም። በተአምር ዶግማችን ነው መዳኛችን ነው ብሎ ሊያመጣልን አይችልም። የኛ ዶግማችን አምስቱ አዕማደ ምስጢራት ነው። ፔሬድ ያን ደግሞ ዘርዝሮ ነው ያስቀመጠልን። ከዛ ውጭ ግን እነዚያው ክብረ ቅዱስ ድንግል ማርያም፣ ትውፊት፣ ቅዱሳን መጽሐፍት እንደገና ደግሞ ክብረ ቅዱሳን ዘርዝሮ እዚህ ቦታ ላይ ያስቀምጣቸዋል። ምን እንደሆነ ማለት ነው ዘርዝሮ ያስቀምጣቸዋል። ይህንን ባለማወቅ የቤተ ክርስቲያን ጥላቻ ብቻ ስላለቅ ይሄኛው አጽም ዶግማ ነው ብለህ መናገር አችልም። አጽም ዶግማ ነው የምትል ከሆነ ከነ ማስረጃው አጽም ዶግማ ነው የሚለውን ማምጣት አለብን። አጽም ዶግማ ነው የሚለውን አሁንም እንዳትሸወድ እምነት ብሎ ከላይ ያስቀመጠልን በዝርዝር አስቀምጦልናል። በዝርዝር እኛ በቤተ ክርስቲያን አምስቱን አዕማደ ምስጢራትን ነው እምነታችን ብለን የምናስቀምጥ። ከዛ ባሻገር ግን እምነት ከሌለ የቤተ ክርስቲያን ምስጢራት ልትቀበል አትችልም። ያ የቤተ ክርስቲያን ምስጢራት ደግሞ እንደ አምስቱ አዕማደ ምስጢራት አንተን የሚያድን ሆኖ የተቀመጠ ነው፣ ዶግማ ነው ብላ ቤተ ክርስቲያን አታስተምርም። አለ የሚል ሰው ካለ አሁንም አጽም ዶግማ ነው የሚል ሰው ካለ መጥቶ ማስረዳት ይችላል። አጽም ዶግማ ነው የሚል ሰው ካለ ይኸው ጨርሻለሁ። እኔ አልረብሽም። ብራዘር ቻው አምጣ። አለበዛ ግን ዘርዝሬ ነው ማነበው። ቅድም ያልከውን ለምሳሌ ግን ክብረ ቅዱሳን የሚለውን ላይ ማለት ነው። ላይ ክብረ አጽመ ቅዱሳን ይላል። ይሄ ክብረ ቅዱሳን ቤተክርስቲያን ምን ማለት እንደሆነ እንደጻፈች እዚህ ጋር አስቀምጧል። አንብበው የምትሉኝ ከሆነ አነበዋለሁ። አንብብ የምትሉኝ ከሆነ ሁለተኛ ነገር ደግሞ እዚህ ጋር ድል ማድረግ ያለባችሁ ጋይስ፣ እኔ እዚህ ቤት ስገባ መጀመሪያ ቤካ የሚባለው ወንድማችን ምን ነበር ሲል የነበረው? ጥምቀት ስርዓት ነው፣ ዶግማ አይደለም፣ አምስቱ አዕማደ ምስጢራት ላይ አይካተትም እያለ ሲከራከር ነበረ። ይህንን በማስተካከል ቴንኪው። ከተቻለ ግን ውሸታም ነህ። እድሜ ልክን ተዋሻ ውሸታም ነህ ብራዘርዬ። እኔ የአንተን ቤተ እምነት አስተምሮ የአንተን ጳጳስ ሊቀ ጳጳስን አምጥተህ ጆሮቸውን የቆረጡ ታስተምራቸዋል። እምነታቸውን እንኳን አይደለም አንተና ስማ ብራዘር ከኤርሚ ጋር የምቀጥለው ስፔሻሊ አንተ የገባኸው የአንተ ከኔ ጋር የሚያወራው ስንት ሰው ነው? አንድ ሰው ነው? ሁለት ሰው ነው? አንድ ሰው ነው? ሁለት ሰው ነው? እኔ ስለከሰስክ ከኤርሚ ጋር ማነው? አንድ ሰው ነው? ሁለት ሰው ነው? ከኤርሚ ጋር የምታወራው ብራዘርዬ፣ ቆይ ከኤርሚ ጋር የምታወራው እሺ፣ ጽዮንዬ ሚዩት ተደርገሻል። እሺ፣ እኔ እንደዚያ ነገር አልወድም። ዳርያዥ ሚዩት ተደርገሻል። እሺ፣ ምንድነው መሰለ አንተ የገባኸው ቅድም ላይ አንድ ወንድማችሁ ስፔሻሊ በጥምቀት ጉዳይ እያወራን በ40 እና በ80 ጉዳይ ሲያወራ በቀጥታ ሄዶ የጠቀሰው ዘሌዋውያን ምዕራፍ 12 ነው የጠቀሰው። ጥምቀት አሁን ወደኋላ ለምንድን መለሳለህ? ወደኋላ ለምን ትመለሳለህ? ዶግማ ላይ እያወራን ነው። አንድ ዶግማ ነው የሚለውን ያምጣ። ማንም ሰው አጽም የቅዱሳን አጽም ዶግማ ነው የሚል ከየትኛው ተረጋጋ።
ኦኬ አንድ ጊዜ ተደጋጋሚ አንድ ጊዜ እኔ አልገባውም የሚም አልገባም ጸጥ ብለን የሰማን በቃ እኛ የጨዋንን እኛ የክርስቶስ ተከታይ ስለሆነ እንደዚህ ነው። ሚዩት አድርግ አንድ ጊዜ አንድ ሚዩት አድርግ እኔ ሀሳቤን ልጨርስ። ቢኮዝ እኔ ስለከሰስከኝ እኔ መናገር መብት ስላለኝ ማለት ነው። ፕሊዝ አሁን አየህ እኛ ቤት እንደዚህ ነው የምናወራው በጨዋነት ፕሊስ እያልን ምናምን ነገር ነው። አየህ በጣም ቢኮዝ የክርስቶስ ማይንድ ስራን ሚዩት አድርግ አንድ ጊዜ እኔ ሚዩት ከማድረግ አንዴ ሚዩት አድርግ ደሜ ቴንክ ሶ ማች። እሺ ደሜ የገባው አንድ ወንድሙ በጥምቀት ጉዳይ ያወራን 40ና 80 በተባለው ጉዳይ ላይ አይ ቤተክርስቲያናችን የቀነነችው ከመጽሐፍ ቅዱስ ነው አለ። ውጭስ ሄደና ዘሌዋውያን ምዕራፍ 13 ጠቀሰ። ኦኬ እንደው ዝም ብለን እንደው ለአርጊመንት እንዲመቸን 40ውን የወንዱን ጥምቀት እንውሰድ በግርዘቱ በጥምቀት እንደተተካ አድርገን እንውሰዳለን ነው። በእርግጥ ክፍሉ የሚናገረው ፈጽሞ ስለ ልጁ የሚናገረው አይደለም፣ ስለ እናት የሆነው ግን እንውሰድ እሱ ነው። የሴቷ ታዲያ በምን ተተካ? የወንዱን ጥምቀት በግርዘት ተተካ ብለህ ካልክ የሴቷን ጥምቀት ግን በምን ተተካ ብለን እንውሰድ ብለናል ነው። ልጁ መመለስ አቃተው፣ ተንደፋደፈ። ደሜ ሊመልስ ገባ። ከዛ መመለስ አልቻለም። እሱ ጉዳይ ላይ እናወራ ነበር የገባው ውጭ ሳልመለሰ ማለት ነው። አሁንም ኦርቶዶክስ ተዋሕዶ ቤተ እምነት 40ውን እንኳን ዝም ብለን ወስደን እኛ ዝም ብለን ይሁንላቸው ብለን እንኳን ወስደን በግርዘት ተተካ ብለን እንኳን ብለን ብንል የሴቷን ግን በምን ተተካላችሁ ነበር የኛ አርጊመንት። ስለዚህ ስርዓት አይደለም ማለት ነው። ስርዓት ውስጥ አታካቱ። አምጣ ስርዓቱ ላይ ያስገባ። ክፍል ሁለት አውጣ። ይሄ ዶግማ ነው ብያለሁ። ክፍል ሁለት አውጣ። እሺ ከኤርሚ ጋር ጀምራል። ቀጥል ብራዘርዬ። ኖ ክፍል ሁለት አውጣና ሚስት ማነው ጥምቀት ስርዓት አለመሆኑን እመን። መጀመሪያ እመን። እኛ የምናወራ እንግዲህ ሰምተናል። እኔ አላወራም። እሱ አውርቶ እንደገና አንተ ነው የምታወራው። እሺ አውራ። ያው ጨርስ በቃ። አሁንም ወንድሞቼና እህቶቼ አሁንም ቅድም ምን አለ? እምነት የሚለው ቃል ዶግማ አይደለም አለ ወንድማችን። አይታችሁ እንደሆነ እምነት የሚለው ቃል ዶግማ አይደለም ብሎ ሲከራከር ነበር። አሁንም ደግሜ ጠይቃለሁ። እምነት ማለት ዶግማ ነው ዶግማ አይደለም? ባጭሩ መልስልን ቤካ። አይደለም ሊሆን አይችልም። እምነት ዶግማ ሊሆን አይችልም። ይኸውላችሁ አያችኋለ፣ እንደዚህ ከማያቅ ሰው ጋር ነው የምንከራከረው። በመሰረቱ ወንድሞቼ እና እህቶቼ በደንብ አድርጋችሁ ስሙኝ። ዶግማ ማለት የግሪክ ቃል ሲሆን አይደለም ብያለሁ። አንተ ነህ ብለሃል ብራዘርዬ፣ አንተ ነህ ብለሃል። በደንብ አስተምሩት። ኤርሚያስ ዶግማ ማለት የግሪክ ቃል ሲሆን ቃሉ የግሪክ ቃል። ኧረ ዝም ብለህ ስማ እባክህ ብራዘርዬ። እኔ አይደለም ብያለሁ። ስማኝ፣ አይደለም ብያለሁ አይደለም ብያለሁ። ስለዚህ እንደውም አንተ የምታደርገው ከኔ ጋር ነው የምታወራው። ከአሁን በኋላ እንደውም ከኤርሚ ጋር እንደውም አታወራም። አንተ ከኔ ጋር የምታወራው። እሺ አንተ እምነት ዶግማ ነው ብለሃል። ተረኛ ነው። አሁን ስማኝ፣ በቃ ከአሁን በኋላ እንደውም ከኔ ጋር የምታወራው ስማኝ። አሁን አንተ እምነት ዶግማ ነው ብለሃል። ችግር የለውም። ስማኝ ብራዘር፣ ስማ። እኔ እንዳንተ አይነቱን እንዲህ በደንብ አድርጌ ቆጥጬ ነው የማባረው ብራዘርዬ። አንተ እምነት ዶግማ ነው ብለሃል። እምነት ዶግማ ነው ብለህ ካልከኝ እዚህ ጋር እምነት ብላ ከዘረዘረጃቸው መካከል ውስጥ አለ። ኦኬ እነኚህ ዘረዘረጃቸው እያንዳንዱ ለአንተ እምነት ነው ማለት ነው፣ which is ዶግማ ነው ማለት ነው አይደለም። ስለዚህ ኤርሚ ቅድም አሁን ከዘረዘሩ መካከል ውስጥ አጽመ ቅዱሳን ምናምን ይባላሉ፣ ቅዱሳት መጽሐፍቶች አሉ አይደለም፣ ላይክ ትውፊቶች አሉ፣ ክብረ ቅድስት ድንግል ማርያም አለ። እነኚህም በጠቅላላ ስለምታምንበት አንተ ከምታምንበት ነገር ተነሰን እያመጣን እንሞግታለን ማለት ነው። ስለዚህ አንተ ታምንበታለህ። እዚህ መርጥ አታምንም፣ አንተ መርጥ አታምንም። እኔ ቅድም የጠየቅኩ የነበረው ቤተ ክርስቲያን ኦኬ የጥምቀትን ስርዓት ስትቀንን አልኩ ወይ ደግሞ የጥምቀትን ስርዓት ስትሰራ በ40ና በ80 ብለህ ስትል ብያልኩ። ከየትኛው የመጽሐፍ ቅዱስ ክፍል ነው እንደዛ ብላ የቀነችው ጠየኩት ልጁን። ስማኝ ወንድም ስማኝ። ከአምባላ እናንተ የምናወራው እሺ። ስለዚህ ዘሌዋውያን ምዕራፍ 12 ቁጥር ከዘሌዋውያን ምዕራፍ 12 ላይ ያለውን ሀሳብ በማንሳት ነው። ከዛ መነሻ ማድረግ ነው የቀነነችው ቤተክርስቲያን ነው ብሎ ልጁ አለ። ወችስ 40ና 80 የሚለውን ጉዳይ ጥምቀቱ በግርዘቱ በጥምቀት ተተክቷል ብላ የምታምን ከሆነ ቤተክርስቲያኑ የሴቷን ብል ጠይቀን ነበር። አሁን ከአንተ ጋር ምን ሄደው ለዚህ ነው አንተ ለአንተ ጥምቀት ዶግማ ነው። እሺ
ዶግማ ነው። በ40 እና በ80 የጠመቀ ሕፃን ልጅ ምንድን ነው የሚሆነው? ወንድማችን መጀመሪያ እምነት የሚለው ሲጠመቅ በ40 እና በ80 ሲጠመቅ ምንድን ነው የሚሆነው? አዳምጠኝ። እምነት ማለት ዶግማ አይደለም ብለሃል። እምነት ማለት ዶግማ አይደለም ብለሃል። ዶግማ አይደለም ብለሃል። ምንም እዛ ውስጥ አልገባልህም። መጀመሪያ ዶግማ ማለት እምነት ነው ስልህ አልቀበልም ብለሃል። መልስ። ዶግማ ማለት እምነት ነው እምነት አይደለም። ዶግማ ማለት እምነት ነው እምነት አይደለም። በ40 አለቀ በቃ። በእምነት አንተ ዶግማ አትፍራ። ሚዩት አድርግ። የረዛ ጉዳይ ታወራል። አለበት ትወርዳለህ። ምንም ሚዩት ነው ማድረግ ብራዘር። በ40 እና በ80 ሲጠመቅ ምንድን ነው የሚሆነው? አትፍራ ብራዘር፣ አትፍራ ብራዘር፣ እሺ፣ አትፍራ፣ አትፍራ ብራዘር፣ እሺ፣ አትፍራ። ስማ፣ በእናትህ ስማ፣ አትፍራ። መጀመሪያ ስማ፣ አሁንም ስማ፣ አሁንም በ40 እና በ80 ሲጠመቅ ምንድን ነው የሚሆነው? መጀመሪያ የኔን ጥያቄ ካልመለስክልኝ ወደዛ አንገባም። ሲጀምር የተነጋገሩበት ስለ እምነት ነው እያወራን ያለ ነው። እያወራን ያለ ነው ስለ እምነት ነው። እምነት ማለት ስማ ብራዘርዬ፣ እኔ እምነት ማለት ብዬ ዶግማ ነው ስለ አይደለም ብለኸኛል። አለቀም። ታብታባርክ ዱርዬ ባታስወጣው ናይስ ነበር። ወንድምነት እየጠበኩት ነበር እኮ እኔ ና ደምረው ና ተመልሰህ ና ደምረው። ይቅርታ ወንድምነት፣ ቆይ ችግር የለውም አባ ይግባ። ደምረው ተመልሰህ ላክልኝ። ገስት ላክልኝ ደምረው እና ይኸው ኢንቫይት አድርጌያለሁ። መጀመሪያ አሁን ሚውት እንዳታደርገኝ መጀመሪያ እምነት ማለት ይቅርታ ይጠይቅ። አንዴ ስማኝ፣ እኔን አንዴ ስማኝ ብዬ ስልህ አታውራ። ሁለታችሁ ናችሁ የምታወሩት ወይ ከኔም ጋር ስታወራ ሁለት ነን የምናወራው። እዚህ ያለ ጫጫታ ማግኘት የለበትም። በትክክል መወራየት ያለበት ወንድምነትን ይቅርታ ጠይቄው ነው መልሼ ያስገባው ማለት ነው እንጂ አንተ እንደምታወራ አይነት አወራር ቢሆን እኔ ቅድም ነበር ማስወርደ ማለት ነው። ግን ተደማምጦ በማውራት ላይ ጥሩ እየተጀመረ ስለሆነ ተደማምጣ አውራ። ቴንኪው። ቀጥል። አሁን ምለው ምንድን ነው ቅድም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ፣ የውጭ ግንኙነት በሚለው መጽሐፍ ውስጥ እምነት በሚለው ክፍል 1 ላይ እምነት በሚለው ዶግማ ነው ስለው ዶግማ አይደለም ማለት። ይህንን ያለብኝ ዋናው ምክንያት ለምንድን ነው? ጥምቀትን በዶግማ ውስጥ ማካተት አችልም ስርዓት ነው ብሎ በማለቱ ማለት ነው። ኦኬ። ስለዚህ መጀመሪያ እንዲያምንልኝ የምፈልገው እምነት ማለት የግሪኩን ዶግማ የሚለውን ፍቺ ይይዛል አይዝም? ይመልስልኝ፣ መልስልኝ። እምነት ማለት ዶግማ ነው ዶግማ አይደለም? አድምጠኝ ጋይስ። ቃሉ በግሪክ ምን ይላል፣ በዕብራይስጥ ምን ይላል፣ ትርጓሜ ምንድን ነው ብሎ የሚለውን አይደለም እሱ። ዶግማ ብሎ የሚለው ቃል እናት ቋንቋው ምን እንደሆነ እናውቀዋለን። እሱ አይደለም ትርጉሙ። አሁን ትርጉሙ አይደለም የተጠየቀው። እምነት ማለት ዶግማ አይደለም አለ አይደል? አንተ እምነት ማለት ዶግማ ነው ብለህ ሁለታችሁ ተለያያችሁ ማለት ነው። ስለዚህ አንተ እምነት ማለት ዶግማ ነው አልክ፣ እሱ ደግሞ እምነት ማለት ዶግማ አይደለም አለ። አሁን ወደ ዋናው ውይይት ላይ እንድንገባ እምነት ማለት ዶግማ ከሆነ ወንድምነት መጽሐፉን ክፈተውና ትልቁ ላይ ያርገው። ሁሉ አንተ በዛኛው መጀመሪያ ዶግማ መሆኑን ይቀበል። ምንድን ነው የሚያምነው? አንተ ምን ተከራከርከው? አንተ እኛ ለምሳሌ ያክል እኔ እያወራሁ ካፌ ላይ ነጥቃ አታውራ። አላወራም። ስለዚህ ወንድምነት ትልቁ ላይ ይሁንና መጽሐፉን በዛኛው ላይ ቀይረውና ያን ግሪዱን ቀይረውና ያን 8 የሆነውን ቀይረውና ከዛ መጽሐፉን ፊት ለፊት ላይ አስቀምጠው። ልክ እንደዚህ ሆነ። አንተ ትልቁ ላይ ሆነና ምንድነው እየተደረገ? አልገባኝም እኮ አሁን ምን እያደረክ እንዳለ አልገባኝም። መጽሐፉ እንዲከፈት ነው የሚፈልገው። ወይት
ከዛ በኋላ ምን ከዛ ከተከፈተ በኋላ ቤካ እምነት ማለት ዶክትሪን ማነው ዶግማ አይደለም ማለት ቤካ። አንተ ደግሞ እምነት ማለት ዶግማ ነው ብለሃል። በቃ አሁን እናያ አሁን ህዝቡ በደንብ ይኸው እኮ ትርጉሙ ነው ዋናው። ቆይ ትርጉም አልተጠቀም። ኦኬ እምነት ብሎ የሚለው ክፍል ላይ እምነት ብሎ የሚለውን ደምረው ምንድን ነው ያለው? ዶግማ ነው አለ። ልብ በሉ። ቤካ ደግሞ እምነት ማለት ዶግማ አይደለም አለ ወንድምነት። አሁን እምነት ብሎ በሚለው ውስጥ ዶግማ ነው ብሎ ያመነውን የደምረውን ንግግር በቤተክርስቲያኒቱ መጽሐፍት ስናይ ቤተክርስቲያን እምነት ብላ ባለችው ክፍል 1 ላይ ምንድን ነው የዘረዘረችው? ኦኬ ወንድምነት ወደ ፊት ለፊት ላይ አድርገው ማለት ሴንተር ላይ አድርገው። ቴንክ ዩ። እንደሱ ሀልዎተ እግዚአብሔር የቤተክርስቲያኒቱ እምነቷ ነው። ስነ ፍጥረት እምነቷ ነው። 5ቱ አዕማደ ምስጢር ሥላሴ፣ ሥጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታን እምነቷ ነው። ጥምቀት፣ ሜሮን፣ ቁርባን፣ ክህነት፣ ተክሊል፣ ንስሐ፣ ቀንዲል እምነቷ ነው። ቅዱሳት መጽሐፍት እምነቷ ነው። ትውፊት እምነቷ ነው። ክብረ ቅድስት ድንግል ማርያም እምነቷ ነው። ገልብጠው እምነቷ ነው። ክብረ ቅዱሳን ብሎ በሚለው ውስጥ ቅዱሳን መላእክት እምነቷ ነው። ነቢያት፣ ሐዋርያት እምነቷ ነው። ሰማዕታት እምነት ነው። ጻድቃን እምነቷ ነው። ክብረ አጽመ ቅዱሳን የቅዱሳን አጽም ሁሉ ጭምር ሳይቀር እምነቷ ነው። ቤተክርስቲያን እምነቷ ነው። ታቦት እምነቷ ነው። ስነ ምግባር እምነቷ ነው ማለት በደምረው ትርጉም ዶክትሪኗ ነው ማለት ነው። አዳም ትክክል አይደለም። አየህ እኔ ያስረዳው በደንብ አልሰማኸኝም። ገልብጠው መጀመሪያ ሀሳብ እንዳታስቀይር ጨርሼ ልስጥህ። አታቋርጠኝ። ጨርሼ ልስጥህ ኤርሚ ኖ ሌላ ርዕስ ውስጥ እየገባ ነው። መጀመሪያ በእምነት በሚለው ላይ እንስማማ። ጨርሼ ልስጥህ። አቋርጠኝ ሳይሆን ጨርሼ ልስጥህ። ያው ጨርሻለሁ። ስለዚህ በቤካ ትርጓሜ እምነት ዶክትሪን አይደለም አለ። በደምረው ትርጓሜ እምነት ዶክትሪን ነው አለ። ኦኬ እምነት ዶክትሪን ከሆነ በኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄው መጽሐፍቶቿ እዚህ የተጻፉት ውስጥ እምነት ብሎ የሚለው 11 ክፍል አለው። ስነ ምግባር እምነት ነው። ታቦት እምነት ነው። ቤተክርስቲያን እምነት ነው። ክብረ ጽመ ቅዱሳን እምነት ነው። ኦኬ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ ቅዱሳን መላእክት እምነት ናቸው። ገልብጠው ወደኋላ ወንድምነት እምነት ነው። አሁን ከታይ ጀምረ ደምረው እደግመዋለሁ ድጋሚ እና ደቂቃህን እንዳልጨርስብህ። ኦኬ ስለዚህ እምነት ነው። ክብረ ቅዱሳን ማለት ክብረ ቅድስት ድንግል ማርያም እምነቷ ነው ማለት ዶክትሪኗ ነው። ይሄ ኦርቶዶክስ ተውፊት እምነቷ ነው፣ ዶክትሪኗ ነው። በደምረው ንግግር ቅዱሳት መጽሐፍ ተብሎ በተባሉ ገድላት፣ ድርሳናት፣ ተአምራት ሁሉ በሙሉ እምነት ብሎ አታቋርጠኝ። ስሰጠህ ነው የምታወራ። እኩል አታውራ። ደምረው እምነት ብሎ የሚለውን ዲፋይን ስታደርገው ዶክትሪን ነው ብለሃል። ወንድምነትን ተጋፍተህ እሱን በደለኛ ልታደርግ፣ አንተ ግን ንጹሕ ልትሆን የሄድከው በአንተው ትርጓሜ መሰረት እምነት ብሎ የሚለው ዶክትሪን ነው ብለሃል። ኦኬ ዶክትሪን ነው ብለሃል። ስለዚህ የቤተክርስቲያኒቱ ዶክትሪን እየተዘረዘረልህ ነው ማለት የቤተክርስቲያኒቱ እምነት እየተዘረዘረልህ ነው። ማን ነው የሚዘረዝረው? እራሷ ቤተክርስቲያኒቱ ነች የዘረዘረችውን ይኸው 730 ሰው አብሮ እያየ ነው የምናነበው። በሚስጥር አላነበውም። ስለዚህ አሁን ደግመህ እንዳትገባ አንድ የመልሰው ወደኋላ ወንድምነት ወደፊት ሂድ ወንድምነት። ከዛ ከ11 ጀምርልኝ። ኦኬ እምነት ብሎ የሚለው በወንድማችን በደምረው ትርጓሜ ዶክትሪን ነው። በወንድማችን በቤካ ትርጓሜ ዶክትሪን አይደለም። ስለዚህ የወንድማችን የቤካን ከፈለገሱ በኋላ መጠየቅ ይችላል፣ እኛን መጠየቅ ይችላል። አሁን በደምረው ትርጓሜ መሰረት እምነት ብሎ ማለት ምን ማለት ነው? ሃይማኖትና ምግባር እምነት ነው ማለት ዶክትሪን ነው። በኦርቶዶክስ በደምረው ትርጓሜ ታቦት እምነት ነው ማለት ዶክትሪን ነው። ቤተክርስቲያን ክብረ አጽመ ቅዱሳን ዶክትሪን ነው። ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያትን፣ ቅዱሳን መላእክት ማመን ዶክትሪን ነው ማለት እምነት ነው። ገልብጠው ወደኋላ ወንድምነት እምነት ብሎ በሚለው ዲፋይን ያደረገበትን ማለት ነው። እሱ ክብረ አጽመ ክብረ ቅድስት ድንግል ማርያም ዶክትሪን ነው። ማርያም ዶክትሪናቸው ማለት ነው። ትውፊት ዶክትሪናቸው ነው በደምረው ትርጓሜ። ቅዱሳት መጽሐፍ፣ ገድላት፣ ድርሳናት እኛ ፊት መጥተው የሚያፍሩባቸው መጽሐፍቶች በሙሉ አንገት የሚደፉባቸው የሚሸማቀቁባቸው መጽሐፍቶች ዶክትሪኖቻቸው ናቸው። ቀንዲል፣ ንስሐ፣ ተክሊል፣ ክህነት፣ ቁርባን፣ ሜሮን፣ ጥምቀት እነዚህ ሚስጥራት የተባሉ 7ቱ ሚስጥራት ቤተክርስቲያን ዶክትሪኖቻቸው ናቸው። ትንሣኤ ሙታን፣ ቁርባን፣ ጥምቀት፣ ሥጋዌ፣ ሥላሴ ዶክትሪኖቻቸው ናቸው ማለት እምነታቸው ነው ማለት ነው። ኦኬ አላልኩም ብለህ ማለት አችልም። አንተ በተረጎምከው እምነት ብሎ የሚለውን ዶክትሪን ብለህ ባልከው
ነው ይህንን የተናገርኩት። ቤተክርስቲያኒቱ የጻፈችው ነው። ምክንያቱም ይህንን ክፍል 1 ውስጥ ከቁጥር 1 እስከ 11 ድረስ ባለው ውስጥ እምነት ዶክትሪን ብላ ነው ያለችው። ስለዚህ ወንድማችንም እምነት ማለት አጠቃላይ ዶክትሪን ነው ያለው። ስለዚህ ቤተክርስቲያኒቱ በእምነት ውስጥ 5ቱ አዕማደ ምስጢርን ብቻ አይደለም እምነቴ ነው ብላ ያለችው። እነዚህ ሁሉ እምነታቿ ናቸው እስከ ቅዱሳን ድረስ ለማለት ነው። መቀጠል እችላለሁ። እሺ ቴንክ ዩ። እግዚአብሔር አክብራችሁ ውድ ኦርቶዶክሳውያን። እኔ አሁን ሲናገር የነበረው ወንድማችን በተአምር እኔ ያልኩትን ሊረዳ እንኳን አልቻለም። ወንድማችን ቤካ ምን ነበር ቅድም ሲል የነበረው? እምነት ማለት ዶግማ አይደለም ሲል ነበረ። እኔ ደግሞ ምን ብዬ ነግሬው ነበረ? እምነት ማለት ዶግማ ነው ብዬ ነግሬው ነበረ። ይሄ በቤተ ክርስቲያናችን ውስጥ ዶግማ የምንለው 5ቱን አዕማደ ምስጢራትን ነው። እነዚህ 5ቱ አዕማደ ምስጢራት የእምነታችን መሰረት ነው። ዶግማ የምንላቸው እምነት የምንላቸው 5ቱን አዕማደ ምስጢራትን ነው። በዝርዝር አስቀምጦ የተናገረው ያንን ነው። ኦኬ። ስለዚህ ቅድመውን ዶግማ ነው ደምረው ዶግማ ነው ሲል ነበር። ደምረው ዶግማ ነው ሲል ነበር የተባለው ነገር ሁሉ ውሸት ነው። እኔ ዶግማ ብዬ በቤተ ክርስቲያን ዘንድ ተቀብዬ ያለሁትና አሁንም እየተገበርኩ ያለሁትኝ 5ቱን አዕማደ ምስጢራት ነው። ምን ቃል በቃል የሚዘረዝረው። በነገራችን ላይ እምነት በሚለው ውስጥ ወይም ደግሞ ከላይ ክፍል 1 አክሽን አታርጋ ብራዘር። ምንድነው አክሽን የምታደርገው? አክሽን አታርግ። በቃ ባለህበት ቁም። ተረኛ ነኝ። ኤርሚያስ እንደፈለገች ተናግሮ ነው የጨረሰው። እኔም እናገራለሁ። ኦኬ። እምነት በሚለው ውስጥ ክፍል 1 እምነት በሚለው ውስጥ ሀለወተ እግዚአብሔር ዝርዝር አለው። ስለ እግዚአብሔር መኖር ምን እንደሆነ ዝርዝር አለው። 1 2 ስለ ስነ ፍጥረት ይሄ እምነታችን ነው። እግዚአብሔር ሰማይና ምድርን ፈጠረ። ይህንን የማያምን ክርስቲያን ሊኖር አይችልም። 3 እውነተኛና የምንድንበትን ደግሞ እምነት ያስቀምጣል። በምን በ3 በተራ ቁጥር 3 ያስቀምጧል። ምን ብሎ ያስቀምጡታል? በተራ ቁጥር 3 ዶግማ የምንለውን 5ቱ አዕማደ ምስጢራትን ያስቀምጣል። ዶግማ የምንለውን ምን የምንለው ዶግማ? አንደኛ 5ቱ አዕማደ ምስጢራት ላይ ምስጢረ ሥላሴን፣ ስጋዊን፣ ጥምቀትን፣ ቁርባንና ምስጢረ ትንሣኤ ሙታንን እነዚህን 5ቱ አዕማደ ምስጢራት በሚል 5ቱ አዕማደ ምስጢራት የምንድንበት ማለት ነው። የምንለወጥበትን ቁጭ ያደርገዋል። ይሄ የማይለወጥ ነው። እነዚህ 5ቱ አዕማደ ምስጢራት ኢንፋለብል የተባለው ማለት ነው። ከዛስ በቁጥር 4 ላይ ከባችሁ በቁጥር 4 ላይ ምን ያስቀምጣል? ዘርዝሮ ነው የሚያስቀምጠው። ወንድሞችና እህቶቼ ዘርዝሮ ምን ብሎ? 7ቱ ምስጢራተ ቤተክርስቲያን 7ቱ ምስጢራተ ቤተክርስቲያን ውስጥ ምን ተቀምጧል? ከ5ቱ አዕማደ ምስጢራት ውስጥ 2 ነገር ተቀምጧል። ምንና ምን? ጥምቀትና ቁርባን። ገብቷችኋል? ጥምቀትና ቁርባን ተቀምጧል። ከዛ ውጭ ግን ሜሮን፣ ተክሊል፣ ንስሐ፣ ቀንዲል። አሁን ለምሳሌ ግን ንስሐ አንድ ሰው ንስሐ መግባት ለምን እንዳለበትና ወደ አምላኩ መታረቅ ለምን እንደሚያስፈልገው የሚዘረዝር ነው። ተክሊል ዘርዝሮ ነው የሚያስቀምጠው። በሁለት ሙሽሮች መካከል የሚደረግ የቃል ኪዳን ስርዓት እንደሆነ ነው የሚናገረው። ይሄ የቃል ኪዳን ስርዓት የዘላለም ሕይወት የሚያሰጥ አይደለም። ሌላው ሜሮን፣ አንድ ሰው በሜሮን በመንፈስ ቅዱስ ከታተመ በኋላ በሜሮን እንደሚቀባ የሚናገረው ይሄና 5ቱ አዕማደ ምስጢራትን አንድ አድርገህ መናገር አትችልም። ዶግማችን ብለን የምንናገረው 5ቱን አዕማደ ምስጢራት ነው። አሁንም ለወንድም የምናገረው እምነት የሚለው ቃል ዶግማ አይደለም ብሎ በኮንፊደንስ ተናግሯል። ስለዚህ ወንድማችን እንድትመልስልኝ የምንፈልገው ነገር ምንድን ነው? እምነት የሚለው ቃል የግሪክ ትርጉሙ ዶግማ መሆን አለመሆኑን ታረጋግጣለህ። ነው አይደለም ትለኛለህ። ነው አይደለም። ከዛ ባሻገር ግን ቅድም እንደተባለው ቅዱሳት መጽሐፍት፣ ትውፊት
ክብረ ቅዱሳን ወይም ደግሞ ክብረ ቅዱሳን ድንግል ማርያም አለው። እንደገናም ደግሞ እዚህ ጋር በክብረ ቅዱሳን ውስጥ ክብረ መላእክት ቅዱሳን፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ጻድቃንና ክብረ አጽመ ቅዱሳንን ዘርዝሮ መጽሐፉ ራሱ ዘርዝሮ ያስቀምጥልናል እንጂ የድነትን ወንጌል የምናገኝበት ነው ብሎ አይናገርም። ይናገራል የሚል ሰው ካለ መጥቶ ማሳየት ይችላል በማስረጃ። ይኸው በክብረ አጽመ የዘላለም ሕይወት አግኝቻለሁ የሚል አስተምሮ እዙ መጽሐፉ ላይ ማለት ነው ካለ ማሳየት ይችላል። ከዛ ውጭ ግን የምጠይቅ ጥያቄ ምንድን ነው? እምነት የሚለው ዶግማ ነው ዶግማ አይደለም? መልስልኝ። አሁንም ቤኪ መልስልኝ። እምነት የሚለው ወይ ደግሞ አግዘውና መልስልን። እምነት የሚለው ዶግማ ነው ዶግማ አይደለም? እምነት የሚለው ዶግማ ነው ዶግማ አይደለም? መልስልኝ። ሌላው ስናገር አይደለም ብያለሁ ቅድም። አይደለም በቃ ሚዩት አድርጋው። እሺ ኦኬ። በራስ መጽሐፍ ቤተክርስቲያኖች መጽሐፎቹ መጽሐፍ አንድ ጊዜ ላስነ ወንድምነት በትልቁ አደረጋ አንድ ይሄው ስለ እምነት ለምሳሌ ይሄ የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ይታያቸዋል። ከዚህ ጋር ግን ከዚህ ጋር ዶግማ አይደለም ካልክ ምን እንደሆነ አወራ አይደለም። በቃ ውጣ። በቃ ምንድን ነው? አትግባ። በቃ አትግባ። አስረጃምታ ሀይ አይ ሚዩት አድርጋ ሚዩት አድርጋ ዶግማ የሚለው ማስረጃምታ እኔ በቃ ሚዩት አድርግ እኮ እኔ አሁን ማስረጃ እያሰው ተረጋጋ። ብራትሪ ተረጋጋ እንዴ ተረጋጋ። እሺ ይታያችኋል። እዚህ ጋር የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ማለት ነው። እሺ ከዛ ኤርሚነት በትልቁ አደርጋለሁ። አባኮ በዛው መጽሐፉን ታገላብጣል። ዛሬ መጽሐፍቶች ጋር ስላይደለም። እሺ እምነት ይላል እግዚአብሔር ታማኝ አምላክ በመሆኑ የተናገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል። ከዚያ እዚህ ጋር ይመጣና በእምነት ስር የሚገኝ ማለት ነው። እምነት ሁለት ነገሮች ሊያመለክት ይችላል። እምነት ሁለት ነገሮችን ሊያመለክት ይችላል። አንደኛው ስለ አምላክ ወይም ስለ ሰው እውቀት ወይም ሐሳብ፣ ሁለተኛው በአምላክ ወይም በሰው ፍጹም ተስፋ ማድረግ ይላል። በዚህ ውስጥ ይዘረዝራል ማለት ነው። እዚህ እምነት ዶግማ ሊሆን ይችላል። አንዳንድ ጊዜ እምነት ኢንፎርሜሽን ሊሆን ይችላል ስለሰሙት ነገር። ለምሳሌ እዚህ ጋር ስለ አምላክ ወይም ስለ ሰው እውቀት ወይም ሐሳብ ከዛ በዚህ አይነት ብዙ ሰዎች የኢየሱስን ታምራት አይተው መሲህ መሆኑን አመኑ፣ ነገር ግን በሕይወታቸው ለውጥ አይታይም ይላል። ያወራ ነው ብራዘር። ዶግማ እምነት ነው እምነት አይደለም የሚል ጥያቄ ነው የጠየቁ እንጂ የእምነትን ዴፊኔሽን አለ የጠየቁ። የእምነትን ዴፊኔሽን አለ የጠየቁ። ዶግማ የሚለው እምነት ነው እምነት አይደለም ነው። ዶግማ የግሪክ ቃል ነው፣ ፍቺው ደግሞ እምነት የሚል ነው። ይህንን አምነህ ተቀበል። እሺ ቴንክ ዩ። አሁን ምንድነው መሄድ ያለብን? ደምረው ነገረ ድህነታችን የሚቀዳው ማለት እርግጠኛ እንድታደርገኝ ይፈልጋለሁ። ነገረ ድህነታችን የሚቀዳው ከአምስቱ አዕማደ ምስጢር ብቻ ነው ስትል ነበር አይደል? ኦኬ ቴንክ ዩ። እዚህ ጋር ይታያል አለም። ስለዚህ መልሱን ቶ ኤርሚዬ አንተ መልስ። ዶግማ እስቶ አንተ ልጠይቅ። ቆይ መጀመሪያ ወደዛው ከመግባታችን በፊት ዶግማ የሚለው እንጨርስ። እሺ ዶግማ የሚለው እንጨርስ። ጨርሰናል። ይኸው ዶግማ ማለት አልጨርስም። አንተ ዶግማ የሚለው ቃል የግሪክ ቃል ነው አይደለም? ኤርሚያስ ዶግማ የሚለው ቃል የግሪክ ቃል ነው አይደለም? መልስልኝ። ጥያቄ ለቅቄ እንደሄድ አትፈልግ? ኖ ማርያምን እኔ ጥያቄ ላይ ሄዳለሁ። አንተ ግን መልስልኝ። አልተመለሰልኝም።
ካልሆነ ከብፁዕ አምላክ ጋር ቀጥላለህ፣ አንተ ታች ትወርዳለህ ማለት ነው። ምንም ችግር የለውም። ነገር ግን ዶግማ የሚለው ቃል የግሪክ ቃል ነው። እምነት ነው፣ እምነት አለ። ኦኬ ደበበ። ኦኬ አሁን እንቀጥላለን ማለት ነው። በራሱ መጽሐፍ የተገረፈው ደምረው ማለት ነው። እምነት ማለት ዶክትሪን ነው አለ። እኛ ዶክትሪን ማለት እምነት ነው አይደለም ብሎ የሚለው ጋር አይደለም ሙግታችን የነበረው። ቤካ ደግሞ እምነት ማለት ዶክትሪን ማለት አይደለም፣ እሱ ብቻ ማለት አይደለም፣ ሌላም ነው ብሎ የኢትዮጵያ መጽሐፍ ቅዱስ ማህበርን መዝገበ ቃላትን አመጣ ማለት ነው። እምነት ተብሎ ሲባል ዶክትሪን የሚሆንበት ፓርት አለ። አዎ ልክ ነው። እምነት ማለት ዶክትሪን ነው። እንደገና ደግሞ ዶክትሪን የማይሆንበትም አለ። ይኸው አንተ እምነት ማለት ዶክትሪን ነው ብለህ ያልከው ሰውዬ ቤተክርስቲያን በ11 ክፍሎች የከፋፈለችው ላይ እምነቴ ብላ ያለችበት ላይ ክፍል 1 11 ክፍሎች የከፋፈለችበት ላይ የተዘረዘረው ውስጥ ምን ይላል? ምን ይላል? የቅዱሳን አጽም ሁሉ ዶክትሪኗ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን መዳኛዋ ማለት ነው። ታውቃላችሁ፣ የቅዱሳን አጽም ነክተው የቅዱሳን አጽም ያረፈበትን አፈር በጥብጠው ጠጥተው የዘላለምን ሕይወት እንደሚያገኙ ቤተክርስቲያኒቱ በመጽሐፍ ጽፋለች። ሊቃውንት ብላ የምትላቸው የቤተክርስቲያኒቱ አይናማ የሚባሉ 4 አይናማ የሚባሉ ሰዎች ሁሉ ጭምር የሚያስተምሩት ነው። መቃብራቸው ጋር ሄዶ ገድላቸው ሲነበብ ቁጭ ብሎ የሰማ የ40 ዓመት ኃጢአቱ ይሰረይለታል። ቆሞ የሰማ የ80 ዓመት ኃጢአቱ ይሰረይለታል ብላ በዚህም ስሙን በሕይወት መጽሐፍ ላይ ይጻፍለታል ብላ የምታስተምር ሐዋርያቱ የማያውቁት ነገረ ድህነቷ የሚቀዳው ከመቃብር አፈር ላይ ሁሉ ጭምር ነው። ቤተክርስቲያኒቱ ብፁዕ አቡነ ኤርምያስ እንደተናገሩት ውድቀት ዝቅጠት ነው፣ የዘቀጥ ነው ያሉት ቃል በቃል። ነገረ ድህነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድህነት ሐዋርያቱ የሚያውቁት ነው? አያውቁትም። ነገረ ድህነታቸው አያውቁትም። የህፃናት ጥምቀት ብለው የሚሉት አያውቁትም። ስትንጫጫ ትኖራለህ እንጂ የምታወራው ከኤርምያስ ጋር ነው፣ የምታወራው ከጴንጤ ጋር ነው። አያውቁትም። ያውቁታል ብላችሁ የምትሉ ከሆነ ነው አምጡ። ያው 4 ቤተሰብ ነው የምትጠሩት። የቆርኔሌዎስ ቤተሰብ ምናልባት ህፃናት ሊኖሩ ይችላሉ። ኤርምያስ በምናልባት ነው እንዴ ዶክተር የምትሰራው? የሊዲያ ቤተሰብ፣ የወህኒ ጠባቂ ቤተሰብ፣ የእስጢፋኖስ ቤተሰብ፣ የቆርኔሌዎስ ቤተሰብ፣ ከዚህ ቤተሰብ ውጭ የምታወሩት አለ የህፃናት አጥማቂያን በሙሉ የለም። እነዛ ቤተሰብ ውስጥ ህፃናት አሉ። የ40 ቀን የ80 ቀን ይላል። እንደው ህፃናትስ ይኑሩ በምናልባት እንበል። እነዛ ህፃናት የ40 ቀን የ80 ቀን ናቸው። 40-80 ለኮንዶሚኒየም እንጂ ለህፃናት አጥማቂያን አብያተ ክርስቲያናት እንጂ ለእኛ አይጠቅመንም። ለኮንዶሚኒየም ከሆነ ልትመዘገብበት ይችላል። 40-80 ቢለው የሚሉ ህፃናት አጥማቂያን በሙሉ ቃቃ ጨዋታ የሚጫወቱ ተራ የሆነ ትምህርት ያላቸው ሰዎች ናቸው። እነማ? ህፃናት አጥማቂያን፣ ካቶሊክ፣ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን። እንዲህ ነው። እኔ አድምቼ ነው የምነግርህ። ምንድነው ይሄን? እኔ ከድሮ ጀምሮ ስናገር ነው። እስኪ ማንም መካነ ኢየሱስ ነው ብሎ የሚል ይምጣና እስኪ መጽሐፍ ቅዱስ ላይ ቆሞ ያውራ ከኔ ጋር። መጽሐፍ ቅዱስ ላይ ቆሞ እንተራ አግናጢዮስ ሄሬኔዎስ ብለህ ለመደበቅ ካልሆነ ዳርያስ ትባላለህ። ኮተትህን ይዛዛ ዳርያስ ትባላለህ። ከሐዋርያቱ እስኪ ይኸው ሐዋርያቱ ነው ብለህ ያሉ ከሐዋርያቱ እስኪ አንድ ጥሩ። እናቱ የወለደችው መካነ ኢየሱስ ሉትራውያን ከመጽሐፍ ቅዱስ ገብቶ እስኪ ይጥራ። ኑ ተረዳዱ። አራታችሁ አብራችሁ ማለት ነው ብትጨፈለቁ ከመጽሐፍ ቅዱስ ውስጥ አንድ አታገኙም። አራታችሁም ብትጨፈለቁ ማለት ነው። ህፃናት አጥማቂያንን ብላችሁ እርስ በርስ የጠላት ወዳጄ ነው ብላችሁ እንደምትሉት ካልሆነ በስተቀር ማለት ነው። ዳር ነው ማስይዘ ኑ ግቡ ሲ ከመካነ ኢየሱስ ይኸው ከኦርቶዶክስ ገብቷል። ከካቶሊክ አንድ አስገባልኝ፣ ከመካነ ኢየሱስ አንድ አስገባልኝ፣ ከሉተራውያን አንድ አስገባ። 4 ከመጽሐፍ ቅዱስ ነው አምጡ። እስኪ አምጡ። እናንተ እንደምታደርጉት 40-80 ያጠመቀ ሐዋርያ አንድ አምጡ። አንድ እኮ ማለት አንድ ብቻ ነው። አትደፍረውም። ኤርምያስ እና ግባና በመጽሐፍ ቅዱስ አውሩ። ካቶሊካውያን የሆናቸው አንዳንድ ቁጥር ጻፉልኝ፣ ከመካነ ኢየሱስ አንዳንድ ቁጥር ጻፉልኝ። የምትመጣው ከመጽሐፍ ቅዱስ ነው። ከሐዋርያቱ ከማቴዎስ፣ ከዮሐንስ ጸሐፍት ሐዋርያት ከተባሉት ከጴጥሮስ፣ ከጳውሎስ ከሌሎቹም በሐዋርያት ተርታ ባይመደቡ ታመጣላችሁ። ከመካነ ኢየሱስ ከሉተራውያን ናምጣ አባቶች ብለህ ብትል ዳር ነው ማስይዝህ። በመጀመሪያ ከሐዋርያቱ ጀምር። እሺ ሳሚ አንድ ጽፏል። ቴንክ ዩ
አሁን አራቱንም እኔ ጎን ለጎን አድርጌ ማጫወት ፈልጋለሁ። ቤካ እነዚህ ህፃናት ላይ የሚቀልዱ ሰዎች እንዴት እንደምቀልድባቸው አሳያለሁ መጽሐፍ ቅዱስ ላይ ማለት ነው። እሺ እና ሳሚ አንድ ቁጥር ጽፋ ናግባ። አንድ ከካቶሊክ አንድ ከኦርቶዶክስ ብፁዕ አምላክ አለ፣ አንድ ከካቶሊክ አንድ ከመካነ ኢየሱስ አንዱ ከሉተራውያን። ስትገቡ የምታሳዩን ምንድነው? ከመጽሐፍ ቅዱስ በ40 በ80 ያጠመቀ ሐዋርያን የምታሳዩ። ከዛስ ውጪ አትንተፋተፍም ማለት ነው። እኔ ጋ አብርሃም ቤት ግባ፣ ዘፍጥረት ሂድ፣ የፈለግከውን ጥቅሱ ታናክ ላይ ማለት ነው። እሺ ሳሚ ቀረህ። ኦኬ አንድ አይገቡም። ይኸውላችሁ ልብ በሉ። አንድ ቁጥር እንኳን የሚጽፍ ጠፍ ነው። ግቡ። መካነ ኢየሱሶች አላችሁ አብራችሁ ስታቸፈችፉ የምትሉ ማለት ነው ከኦርቶዶክሳውያን ጋር። ኦርቶዶክሳውያን እኮ ድብን ያልክ መናፍቅ ነህ ነው ብለው የሚሉ እናንተ ለእነሱ ተሟጋች ነን ብላችኋል አይደል? አብሬ እፈጭሃለሁ አደቃሃለሁ ማለት ነው በእግዚአብሔር ቃል። ኑ ግቡ። እሺ ከየት ነው ሳሚ? ሳሚ ከየት ቤተ እምነት ነው አሁን የገባው? ማይክህን ክፈትና አውራን። አንድ ቁጥር ጽፋል። ከየት ቤተ እምነት ነው? ዲዳና ደንቆሮ መንፈስ አትናገርም እንዴ? እሺ ሌላ ያለ ሰው ካለ ይምጡ። ከመካነ ኢየሱስ፣ ከሉትራውያን፣ ከካቶሊክ፣ ከኦርቶዶክስ አራቱ ናቸው ህፃናትን እናጠምቃለን እያሉ በሰው ስርዓት ትምህርት አቧራ ሲያጨሱ የሚውሉት ማለት ነው። አቧራ ሲያጨሱ ኑ ከመጽሐፍ ቅዱስ አሳዩኝ። አንድ ጥቅስ እኮ ነው ያልኩት። አንድ ጥቅስ እናንተ እንደምታደርጉት ከሐዋርያቱ ያደረገ አንድ ጥቅስ። እሺ አንድ ጥቅስ ነው የተፈለገ። አንዳንድ ቁጥር ጻፉ። ከየትኛውም ቤተ እምነት እንደሆናችሁ ሰው አስወርዳለሁ። አንድ ከካቶሊክ፣ አንድ ከኦርቶዶክስ፣ አንድ ከመካነ ኢየሱስ፣ አንድ ከሉትራውያን። የለም አይደል? አዎ የለም አይደል? ወደ እምነት ይታያል። አንድ ቁጥር የሚጽፍ ቆንጆ የማገለግለው ጌታ ኢየሱስ ምስክር ነው እኮ አልኩህ። አንድ ግቡ። ኑ አራት ሆናችሁ ተራራርታችሁ ከመጽሐፍ ቅዱስ ላይ ትፈልጋላችሁ ጥቅስ ማለት ነው። ተደራጅታችሁ በማህበር ተደራጅታችሁ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን፣ ካቶሊክ ህፃናት አጥማቂያን ብላችሁ ምትሉ ተደራጅታችሁ ጥቅስ ነው የምትፈልጉት። ከሐዋርያቱ የ40 ቀን የ80 ቀን ህፃን ያጠመቁበት አጥምቁም ብለው ትእዛዝ የሰጡበት ክፍልን ታሳዩናላችሁ። ከ27ቱ ቅዱሳት መጽሐፍት ከ39ኙ ብሉይ ኪዳን ቅዱሳት መጽሐፍት በቤተሰብ ሁሉ ተደራጅተህ ትፈልጋለህ። አንድ አታመጡም ስልህ በአራት ነጥብ ዘግቼ ነው። እሺ አሁን የገባው ሰው አስቻለው ቤካ መናገር መስማት የማይችሉ ሰዎች ናቸው ነው የገቡት። ግራ ገባን እኮ ነው ያሱ ብራዘር አይሰማም። ከታች አወርደው ሌላ መስማት መናገር የሚችሉ ስለሞሽን ነው ሰው ይራሱ አዊ ላኩልሻ ምንድነው ወይም ቦልኳት አዊ ራሱ ተላከልሻል። እሷን ተዋት። እኔም ልኬላታለሁ። አትገባ ቦልኳት አሰናብታ። እዚህ ያላችሁ 700 ምናምን ሰው ስሙ። እንግዲህ ከአራቱም ቤተክርስቲያን አንድ ሰው መጥቶ መጽሐፍ ቅዱስ ላይ ቆሞ እኛ ጋር ሊያወራ የሚችል የለም ማለት ነው። መጽሐፍ ቅዱስ ላይ ቆሞ ነው ያልኩህ። ከአራቱም እያልኩ ነው። ከአራቱ እኔ እኮ ፕሮቴስታንት አይደለሁም። ኦኬ ከአራቱ ማለት እሺ፣ ተሰጠናል። ከሶስቱ አርገው ከሶስቱ እሺ፣ ከኦርቶዶክስ አንተ ተሰጠናል መጽሐፍ ቅዱስ መረጃ። አዎ እኔ የምሰጥሃለሁ፣ ከአንተ የምፈልገው መረጃ አለ። ኖ ከመጽሐፍ ቅዱስ መረጃ አሁን ትሰጠን። ከመጽሐፍ ቅዱስ ከኔ የምሰጥሃለሁ፣ ከአንተም ግን የምቀበልህ የመጽሐፍ ቅዱስ መረጃ። አሁን የጠየኩህን ጥያቄ መልስልኝ።
ህፃናትን በኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታጠምቁ ይታወቃል። ብፁዕ አምላክ ኦርቶዶክሳዊ ወንድም ነው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህፃናትን የምታጠምቅበት ከመጽሐፍ ቅዱስ ከሐዋርያቱ ያስተማሩበት ወይ ያጠመቁበት ወይ እነሱም ደግሞ አጥምቁ ብላ ያሉበት የ40 ቀን የ80 ቀን ህፃናት ጥምቀትን ከመጽሐፍ ቅዱስ ከ27ቱ የአዲስ ኪዳን መጽሐፍት ከሐዋርያቱ ትምህርት ማለት ነው። አንድ ጥቅስ ስጠን፣ ቀጥል። ቴንክ ዩ። እሺ ሚዩት አድርገው። እድሜ ድምፅ አለ የለም። አሁን መልሼ አንተን የምጠይቅህ ጥያቄ ትመልሳለህ። ጥያቄ እንድጠይቅ ፍቀድልኝ። አንተን የምጠይቅ ጥያቄ አለ። ከወንድምነት ጋር አይደለም ከአንተ ጋር ነው ኤርሚ የማወራው። ከቤካ ጋር አይደለም። እኔ እጠይቅሃለሁ እንድጠይቅ ፍቀድልኝ። በመጀመሪያ በመለስክን ላይ መልስ ላይ እንጨርሳ። የለም ብያለሁ። እኔ ደግሞ አንተ እንድጠይቅ ፍቀድልኝ። በዚህ ጥያቄ ላይ የአንተን ቤተ እምነት ያዘው ብፁዕ አምላክ ቆይ እኮ ነው የምልህ። ኦኬ መካነ ኢየሱስም ሉተራውያንም ካቶሊካውያንም ቢገቡ አሁን ብፁዕ አምላክ የተናገረው ነው የሚናገሩት። አንተ የለም የምትለኝ ጥያቄ አለ። የለም እንደምልህ አንተን ጠይቄ የለም የምትለኝ ጥያቄ አለ። እኔ ልጠይቅህ ነው። አደርብብኝ ነው ብዬ ኦኬ መጠየቅ እንጂ መጠየቅ አትፈልግም ኤርሚ? አደርብብኝ። እኔ እኮ እያወራሁ ነው እና ትጠይቃለህ። አደርብብኝ። እሺ እጠይቃለሁ። እጠብቃለሁ። ኦኬ እስኪ በደንብ የመለሰው መልስ ደመቅ አድርጋችሁ ጻፉት ኮሜንት ላይ። የመለሰውን መልስ ደመቅ እያደረጋችሁ ጻፉ ኮሜንት ላይ። ለዚህ ነው ሲያዝ እድሉን ስጠኝ ልጠይቅህ። ብራዘር ሚዩት ታደርገዋለህ ወይስ ኤርሚዬ? ጠይቀኸኝ አንዴ የመለስኩልህ። እሺ ሚዩት አድርጌያለሁ። ካልሆነ እንደደምረው ታይ ትወርዳለህ ማለት ነው። ስርዓት ይዘህ የማታወራ ከሆነ ቴንክ ዩ። እኔ ማቀ ከሱ እንኳን ቢያንስ የተሻለ ስርዓት እንዳለ ከተወሰነ ጊዜ በኋላ አይቻለሁ። ኦኬ ምንድን ነው ያላችሁት? በቃ አንድ ደቂቃ እንኳን የመናገር ትንፋሽ የላቸውም። የለም በሌለበት ላይ ከዛ ይመጣልህና ምን ይልልሃል? የሰሜን አፍሪካው ተወላጅ የቀሬና ወረዳ ውስጥ የነበረ አንድ ሰው ነበረ። ይህ ሰው የማቴዎስ ወንጌልን ሲተረጉሙ በትርጓሜ ውስጥ የህፃናት ጥምቀት ብሎ አካቶታል። የእስክንድርያው ተወላጅ ደግሞ የሆነ ሰው ከሱያው ደግሞ ትንሽ የተለየ ትርጓሜ ያለው በሶሪያ ሀገር ገዢ የነበረ የሱ የቅርብ ሰው የነበረ መንፈሳዊ ሰው ደግሞ እሱ ደግሞ ይሄኛውን ክፍል እንደዚህ ብሎ የተተረጎመ ብሎ የሚል አርቲ ቡርቲ የሆነ የተረት ተረት ነው የሚያወሩት አራቱም አብያተ ክርስቲያናት። ማን አልኩ? መካነ ኢየሱስ፣ ሉትራውያን፣ ኦርቶዶክስ፣ ካቶሊክ የህፃናት ጥምቀት የሰው ስርዓት የተበላሸ ትምህርት እንጂ የሐዋርያት ትምህርት አይደለም። ስለዚህ አሳይ ብዬ ስለ ኦርቶዶክሳዊ ወንድሜ የለም ማለት በአራት ነጥብ ፋይሉን ወደ መዝገብ ቤት ጨምረናል። አለ ብለህ የምትመልስልኝ አንተ ቤተ እምነት የለም? የለም። አድመጣኝ ጨርሼ ልስጥህ። ጨርስ። የለም። ስለዚህ ምንድነው ማለት ነው? ሌሎቹም ቢገቡ በረድፍ ነው እንደዚህ በየለም የለም የምናስጨርሳቸው ማለት ነው። ደግሞ መጥተው እኛ ላይ የሸረሪት ድር ይመስል ተረታቸውን ሊታቱ ይፈልጋሉ። እናንተ የህፃናት ጥምቀት አትቀበሉም ይላሉ እንዴ? ባልቀበል ይፈረድብኛል እንዴ? ለምን ይፈረድብኛል? ሐዋርያቱ ያላስተማሩትን ትምህርት አንተ እንኳን ራሱ ከመጽሐፍ ቅዱስ ስትጠይቅ አምጣ ተብለህ ሲባል የለም ብለህ የምትለውን ትምህርት እኔ ታዲያ አለ ብዬ የሆነ አንድ የሶሪያ ሀገር ሽማግሌ የተናገረውን የእስክንድሪያ ተወላጅ የተባለ ሽማግሌ የተናገረው እሱን ወሬ ልመን እንዴ? የዛሬ 2000 ማነው የዛሬ 1800 ዓመት አካባቢ ነው። ለምን የዛሬ 9000 ዓመት አይኖርም? ሰውየው አይመለከተኝም። እሱ በዘመኑ በነበረበት ዘመን ለነበረው ትውልድ ከእግዚአብሔር ቃል ውጭ የወጣ ስርዓትን አስተምሮ ሄዷል። እኔ ደግሞ ባለሁበት ዘመን ትውልድ የሐዋርያቱ ትምህርት ላይ ቆሜ የሐዋርያቱን መጽሐፍት ይዤ ሐዋርያቱ ካሉት አሉት ካላሉት አላሉት በቃ አለቅ ዳርያዝ ይባላል። በቃ እንደዚህ ነው ማለት ነው። ልክ ብፁዕ አምላክ ኦርቶዶክሳዊ ወንድሜ የመልሰው ነው። ካቶሊካዊ ቢገባ እንዲሁ ነው የሚመልሰው። መካነ ኢየሱስም ሉተራውያንም የተባሉት ቢገቡ እንደዚህ ነው የሚመልሱት። ምንም በተመለከተ የህፃናትን ጥምቀት የሉተራውያን መካነ ኢየሱስ ከካቶሊክ ቤተክርስቲያን ሉተር ይዞት የወጣ አርቲ ቡርቲ የሆነ የሰው ስርዓት ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። እራሱ ሉተር ምን አለ? ሶላ ስክሪፕቹራ አለን አይደል? መጽሐፍ ቅዱስ ብቻ አለን አይደል? መጽሐፍ ቅዱስ ላይ የማይገኝን ትምህርት ይዞ የገባው አንዱ ሉተር ነው። ራሱ ህግ አርቃቂ ሆኖ ደግሞ ራሱ ህግ ያፈርሳል። ይሄ ጀርመናዊ ሰውዬው ማለት ነው። እንግዲህ ደማችን ከፍ ይበል።
ደማችሁ ከፍ የሚል ከሆነ ከፍ ይበል ብራዘር። መጽሐፍ ቅዱስ ብቻ አለ አይደል? መጽሐፍ ቅዱስ ላይ ታዲያ ተፈልጎ የማይገኝ የህፃናት ጥምቀትን ከየት አመጣ ሉተር? መጠየቅ አለብህ። ከካቶሊክ ቤተክርስቲያን ይዞት የወጣው ነው። እኔ ከኦርቶዶክስ ነው የወጣሁት። ሉተር ከካቶሊክ ነው የወጣው። እኔ በኦርቶዶክስ ዲያቆን ነበርኩ። ሉተር በካቶሊክ መነኩሴ ነበረ። እኔም ከኦርቶዶክስ እኮ ይዤ እኮ ወጥቼ እኮ እዚህ አሳ በለው በለው እኮ ብልልህ እችላለሁ። ግን የሰው ስርዓት የሆነ ትምህርት አላት ኦርቶዶክስ። ያውን ዶግማዬ ብላ የቅዱሳን አጽም ሁሉ ዶግማዬ ነው ብላለች። ስለዚህ አትቀበሉ። ሉተርን ቢሆን እንዳትቀበሉት በዚህ ትምህርት ጉዳይ። እዛው ካቶሊክ አምጥተህ ጣል ነው መባላል። እዛው ከካቶሊክ ይዘህ የመጣው ያልተላቀቀህ እትብትህ አልተቆረጠም። በዚህ ጉዳይ አለየልህም። ሐዋርያቱ ያላስተማሩትን አንተ ታስተምራለህ ነው መባል ያለበት። እሱ ባይሰማንም እንደዛ ነው መባል ያለበት። ቴንኪዩ። አሁን ብፁዕ አምላክ መቀጠል ትችላለህ። ቴንኪዩ። እሺ እርሚ አመሰግናለሁ። የጠየቀኝ ቃል ስለሆነ ቃል በቃል የተጻፈ ነገር የለህም ብያለሁ። ለዋሻህ አልችልም። ንባብ ማንበብ ይኖርብኛል ስናገር። ያልተጻፈ አላነብም። አንድ እውነት ግን አለ። አንዱም እውነት ምንድን ነው? ሙሉ ወንጌል ሕፃናትን ወደ ኢየሱስ አመጣለሁ ትላለች። እንዴት ነው የምታመጪው ስትባል ሕፃናትን ታመጣና ጌታ ኢየሱስ ወይ ይህን ልጅ በአደራ ተቀበለኝ ትላለች። የትኛው ሐዋርያ ነው በአደራ ሕፃናትን የተቀበለው? የትኛው ሐዋርያ በአደራ ሕፃናትን አቀብሏል ለጌታ ተብለ ብትጠየቅ የለም ነው መልስ። ለዚህ መልስ ካለ አለ ምትለኝ ከሆነ ታቀርብልኛለህ። ግን የለም። አየኸው? የለም። ሁለተኛው ደግሞ ማሳየህ ነገር እኛ አማንያን ወደ ጌታ የቀረብነው በጥምቀት ነው። እኛ አማንያን ወደ ጌታ የቀረብነው በጥምቀት ነው። ስለዚህ ምን አለ ጌታ? እኛ አማንያንን ልጆቻችሁን ሕፃናትን ወደ እኔ እንዲመጡ ዘንድ እንዳትከለክሏቸው ብሎ ጌታ ሲነግረን እኛ በመጣንበት መንገድ ሕፃናትን ወደ ጌታ ያቀረብናቸው በጥምቀት ነው። ለምን? እኛ የቀረብነው ወደ ጌታ በጥምቀት ስለሆነ። አንተ ግን ሕፃናትን በጸሎት ለጌታ ባደራ ሰጠው ትላለህ። የትኛው ሐዋርያ ነው ሕፃናትን በጸሎት ለጌታ ያቀረበው? በጸልዮ ለጌታ አደራ የሰጠ የትኛው ሐዋርያ ነው? የትኛው የሐዋርያው ክፍል ላይ ይሄ ተጽፏል ብዬ ብጠይቅህ እኔ ቀድሜ መልስልሃለሁ። የለም ነው መልስህ። አለ ካልከኝ ግን ሳላረዝም ከአንተ ምላሽ እጠብቃለሁ። አለ ወይስ የለም? ሕፃናትን በጸሎት ጌታዊ ተቀበለኝ በአደራ ብሎ ሕፃናትን የሰጠ ሐዋርያ፣ እንደዚህ አይነት ልምምድ በሐዋርያት ዘንድ አለ ወይስ የለም? ከአንተ መልስ እጠብቃለሁ። እርሜ መልሰዋል እኮ አይደል? ብፁዕ አምላክ አንተው ጠያቂ አንተው መላሽ ሆንክ። ከመለስከው በኋላ አሁን ምን እንድመልስልህ የተፈለገው? ራስህ ጠየቅና ራስህ መለስከው። አንተ መልስልኝ። መኖርና አለመኖሩን አንተ መልስልኝ ልልህ ነው። የኔም መልሼልሃለሁ። እንደማመጣ ቆይ አንተ ጠይቀኝና መልሱን አንተ መለስከው። ከዛ እንደገና ደግሞ መልሰ ጥያቄውን ደግሞ ለእኔ ታመጣዋለህ ማለት ነው። ኦኬ። ሕፃናት ለጌታ መስጠት ወይ ደግሞ ወደ ጌታ በጌታ ፊት በቤተክርስቲያን ይዞ ሄደው ለጌታ የመስጠት ወይ ደግሞ በቤተክርስቲያን አገልጋዮች ቡራኬ ጸሎት ቀርቦላቸው ለጌታ መስጠት ተብሎ የሚባለው ፕሮግራም አለ በቤተክርስቲያን። ኦኬ። ይሄንን ጌታ መጣችሁት አለ። ይሄ ስርዓት ምንድን ነው? አይተዋል? ይሄን ስርዓት ገብተህ ብፁዕ አምላክ ሙሉ ወንጌል በጠቀስካት ሐዋርያ ይሄን አደረገ የለም። ሐዋርያት አድርገውታል። ስርዓቱን አይተዋል ወይ ነው ያልኩህ? አለ የለም በላይ ስርዓቱ ምን ያደርግልኝ? የሐዋርያቱ ነው የሚታየኝ። አድምጠኝ። ስርዓቱን አይተኸዋል? እኔ አሁን የጠየቅኩህን መልስልኝ። የኔን ጥያቄ መልስልኝ። አድምጠኝ፣ እንደማመጥ እኔን መልስ ብለህ አይደል ያስመለስከው? ሙሉ ወንጌል ብለህ ክሌም ካደረግክ ከጠራህ አይቀር የምታወራው ከእኔ ጋር ነው። ሙሉ ወንጌል እኔ እኮ የጠየቅኩህን መልስልኝ። እኔ ጠየቀኝ ነው እኮ እየመለስኩልህ ያለው። በቃ ጥያቄ አልጠይቀኝ፣ ቀጥታ አለ የለም ብለህ ጥያቄው መልስልኝ። ኦኬ። ልታወራኝ ካልቻልክ እተዋሃለሁ ማለት ነው። ኦኬ። ስርዓቱን አይተኸዋል ወይ አንተ ገብተህ ለጌታ መስጠት ተብሎ የሚባለው ፕሮግራም በእኛ ቤተክርስቲያን ውስጥ ያለው አለ የለም? በሐዋርያት ልምምድ ውስጥ የለም ካልኩ ንገረኝ። አለሽ አልክ ንገረኝ። አይተኸዋል? አላየሁም። እኔ መልሰን ነው የምጠብቀው። ጥያቄ ለመጠየቅ ስርዓቱን አይተኸዋል? አላየሁም። ካልመለስክ በቃ ታች ትወርዳለህ። መልስ የለም። የለም ለማለት ድፍረቱ የለም። የለም ለማለት ድፍረቱ የለም። ኤርምዬ አለም የለም ለማለት ድፍረቱ የለህም። ተዋሻለህ። እኔ ግን አለም የለም ለማለት ድፍረቱ አለኝ። ኤርሚ ታች ወራድ። በቃ ቴንክ ዩ። ምንድን ነው የጠየቁት ጥያቄ ምን ነበረ? ልብ በሉ። ስላልመለሰልኝ ነው እንግዲህ ወደ ሰው
እኔ አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ያለው የህፃናትን ጥምቀት አውቀዋለሁ። ዲያቆን እንደመሆኔ መጠን ከካህን ጋር አብሬ ሳጠምቅ ስለነበር ማለት ነው። አየህ፣ ስርዓቱን ስለማቀውም ሁሉ ጭምር ነው የተናገርኩት። እሱ ግን ለእኛ የጌታ መስጠት ብሎ የሚለውን ፕሮግራም አይተኸዋለሁ የኔ ጠይቁት። ምክንያቱም እኔ ቀጥዬ እኮ ላወራው ነው። ቀጥዬ ላወራው ነው። አይተኸዋል? ስርዓቱን አላየኸውም? በስማ በለው ካልሆነ በስተቀር ስርዓቱን ብታየው ኖሮ በስርዓት ውስጥ ምን ምን ነገር ይደረጋል? የተለየ ነገር እናንተ እንደምታደርጉት ይደረጋል ወይ ብዬ ልጠይቅ ነበር። ኦኬ፣ በመዝሙር 127 ቁጥር 3 ላይ ቁጭ አድርጎታ መልሱን እንመልስለት። መዝሙር 127 ቁጥር 3 እንደዚህ ነው። ለኦርቶዶክስ ራስ ምታት ነው መሆንበት። መዝሙር 127 ቁጥር 3 ሶሪ ብፁዕ አምላክ እንግዲህ ስላልሰማህ እታች ወርደሃል ማለት ነው። ኦኬ መዝሙር 127 ቁጥር 3 ፖስት አድርጉት አንዳችሁ። ቴንኪው ልጁ ያለው ህይወት አለው። ተባረኩ። ልጆች የማን ስጦታ ናቸው ይላል? የእግዚአብሔር ስጦታ ናቸው። የሆድህን ፍሬ የእሱ ዋጋ ነው ይላል። ልጆች የማን ስጦታ ናቸው? የእግዚአብሔር ናቸው። በኦርቶዶክስ ቤተክርስቲያን እኛ ልጆችን ለእግዚአብሔር የምንሰጥበትን ነገር እነግራቸዋለን። በኦርቶዶክስ ቤተክርስቲያን ግን ልጆች የእግዚአብሔር ስጦታ አይደሉም። የተክለ ሃይማኖትም ስጦታ ናቸው። የማርያምም ስጦታ ናቸው። የአርሴማም ስጦታ ናቸው። የአሰስ ገሰሱ ሁሉ ነው ልጅ ይሰጥሃል ተብሎ የሚታመነው በኦርቶዶክስ። አሰስ ገሰሱ ሁሉ ማንም የጫጫ የአረብ ሽማግሌ ሁሉ ልጅ ይሰጥሃል ተብሎ ይታመናል በዛ ቤት። እኛ ጋር ግን እንደዚህ አይታመንም። ልጆች የማን ስጦታ ናቸው? የእግዚአብሔር ስጦታ ናቸው። እግዚአብሔር የሰጠንን ልጆች ለእግዚአብሔር መልሰን በጸሎት የሚሰጥበት ቀን ነው በእኛ ቤተክርስቲያን የሚደረገው። ውሃ የለ፣ ያዙት ልቀቁት የሚባል ነገር የለ፣ ጫጫታ ግርግር የለም። ብራዘር እንደሚደረገው እኔ 3 ልጆች ስላሉ ልጆቼ ሁሉ በቤተክርስቲያን ለጌታ የመስጠት ቀን ተብሎ በተባለበት ላይ ይዘን ሄደን ፓስተራችን ከቤተክርስቲያን ሽማግሌዎች ጋር ሆኖ ከእጃችን ተቀብሎ እግዚአብሔር ሆይ ይህንን ብላቴና ለኤርምያስና ለሐና ብሎም ደግሞ በአካልህ ባለች በቤተክርስቲያን ውስጥ ለእኛም ሁሉ ጭምር ስጦታ አድርገህ እንደሰጠን እናምናለን። በእኛ ላይ ስለጨመርከው ስለዚህ ብላቴና እጅግ አድርገን እናመሰግናለን። ልጆች አንተ ስጦታ ናቸውና እንደሚል ቅዱስ ቃልህ ይሄንን ብላቴና ለወላጆቹ ለእኛም ስለሰጠህን ክብር ምስጋና ለታላቁ ለስሜ ይሁን። ለወላጆቹ የሚያሳድጉበትን ጥበብና ማስተዋል እንሰጣቸው። እኛም እንደ ቤተ ክርስቲያን ለሚመጣው ትውልድ አንተን የሚፈራ አንተን የሚያገለግል ትውልድ ሆኖ እንዲያድግ የምናስተምርበትን ጸጋና ጥበብ ጨምርልን ብሎ በቃ ይሄው ነው የሚያበቃው። አቋቋሚ የለም፣ ውሃ የሚረጭ የለም። ምን የሚደረገው? ጸሎት ነው የሚደረገው። አሁን ምን አለ? ለምን ለልጆቻችሁ ጸሎት ትጸልያላችሁ ነው። ለምን ስለ ልጆቻችሁ እግዚአብሔርን ታመሰግናላችሁ ነው። ስጦታ ስለሆኑ ለሰጠን እግዚአብሔርን ቴንኪዩ ጋድ